ስሜቷን እኮ ቀስቅሰዋል። በግልጥ ነው የምናገረው። ከወጣችሁ ውጡ ከፈለጋችሁ ማለት ከዚህ ቤት ስሜቷን እኮ ቀስቅሰዋል። አርሞኒካ ብለህ ጭኗ ስር ገብተህ አንቺ ቀስቅሶታል እኮ ጡትሽ ላይ መጥቶ እየተሻሸሽ ማለት ነው። ከዛው ጋር ሲጨርሱ ተያይዘው ይሄዳሉ አይደለም እንዴ? ከዛ ዲቃላ ታረግዛለች። መቼ ነው የምትወልደው? ጥር ቁጥር 9 ወር ቁጥር ጥር 1 ብለህ ሙሉውን የያዘው በ10 ስለሆነ ያው እንግዲህ ጥር ይቆጠራል። የካቲት 2 መጋቢት 3 ሚያዝያ 4 ሐምሌ ሰኔ 5 ሐምሌ 6 ነሐሴ 7 መስከረም 8 ጥቅምት 9 ኦኬ። ለገና ወይ ለጥቅምት መድኃኒዓለም ወይ ለጥቅምት አቦ ጉጭ ታደርግልሃለች። አንድ ሰፈር ለሰፈር የሚሯሯጥ ጎረምሳ ማለት ነው። ምን ሆነሽ ነው? ገና ጽንሱ ሲይዛት ምን ሆነሽ ነው? ተወርሰ አይኔ ባለፈው የጥምቀት ቀን የበላሁት ሳይሆን አይቀርም እያጥወለ ወይ ምንም በልተሽ አይደለም እህትዬ። ምን የተለየ ነገር በልተሽ ነው? የጥምቀት ቀን የበላሽው ሳይሆን ሌላ በልተሻል። የበላሁት ከዛን ቀን ጀምሮ አልተስማማኝም። እንዴት ይስማማሽ? እንዴት ይስማማሽ? ሎሚ ውርወራ ምናምን ነገር ብሎ የሚል ቁማር ልትጫወች ሄደሽ ስትወረውሪ አገኘሻ። እዛ ሃርሞኒካ ስትነፊ ነበር። ማታ ደግሞ ያው እኔ ጋኑ እነግራችኋለሁ። እንደወረደ ነው የምነግርህ፣ እንደወረደ እዛ ከዛ ቀን ጀምሮ እምቢ አለኝ። አምቧ ሁሉ ጠጣሁበት። ታይ ታይ በአምቧ የሚጠፋ አይደለም እሱኛው በአምቧ የሚጠፋ አይደለም። ነገሩ ለኢትዮጵያ ብሔራዊ ውትድርና ይሆናሉ። ልጆቹ ተወልደው ሲያድጉ ለብሔራዊ ውትድርና ይሆናሉ። ጉድ እኮ ነበር ሲታይ የነበረው፣ በተለይ በገጠር ጫካውም የተመቸ ነው። ጅብ ጎትቶ ካልወሰደ በስተቀር እዛ እንትን በኦሮምኛ ጨከታ ይባላል። ድግጣ ማለት ነው። ቅጠል ነገር ነው። በቃ ጉዝጉዝ ያለ ነው፣ አይታይም። ጠፍ ጨረቃ በሚሆን ሰዓት ላይ ሲሳይ ነው። ጌታ ኢየሱስ ምስክር እኮ ጥምቀት ጠፍ ጨረቃ ላይ ከሆነ ለእኔ አገር አርባ ጉጉ ላይ ለተወለዱ ጎረምሶች እንትን ምንድነው ፋሲካ ነው፣ ፋሲካ ነው። እርምዬ እዚህ ጋር አንድ ነገር ትዝ አለኝ። ሶሪ ያ እኔ እዛ አካባቢ ተወልጄ ስላደግኩ የማውቀውን ታሪክ ነው የምነግርህ። እና ጠላና ዳቦ ይዛችሁ ሂዱ እንባላለን። ጥምቀት ያው ጫካ ገጠር መብራት የለም ምን የለም። ጠላና ኃይለኛ ጠላና ዳቦ በደንብ በቃ ያበደ በቅቤ በበርበሬ ምናምን የታሸበት ምናምን እና እኔ እንኳን ልጅ ነኝ፣ በልጅነቴ ነው ከሀገር የወጣው። ግን ታላላቆች ወጣቶች የሚገርም ነገር ባልቴቶች እንደዚህ ፈቶች ባሎቻቸው አርሚ ሄደው የሞቱባቸው ያን ቀን በቃ አሸሆይና ነው ያ ሌሊት። ሴቱም ያውቃል፣ ጎረምሳውም ያውቃል። ትንሽ ከተጨፈረ በኋላ ቀጥታ ሁሉም ተያይዞ ጥንድ ሆኖ ጫካ ነው የሚሄድ እና አሁን የምትናገረው ነገር በአይኔ ያየሁት ነገር ነው። ልጆች ነን፣ ያው ተደብቀን እናያቸዋለን ወይም ደግሞ ከርቀት ድንጋይ እንወረውርባቸዋለን። በአይኔ ያየሁት ነው ይሄ እና አንድ እንድትሄድበት ሁሌ ዮኒ ጋር ማገኛለሁ ግን መድረክ አላገኘውምና ቁልቢም ኖር ያለው ሄጃለሁ ወደ ቁልቢና ስፔሻሊ ከኢሉ አባቦራ ከጅማና ከወለጋ ድንግል ሴቶች ይሄዳሉ ወደ ቁልቢ ሲነግስ እና ድንግልናቸውን የሚገርም ነገር ድንግልናቸውን ተስሎ ይሄዳሉ ሴቶች እህቶች። እዚህ ጋር ቅርታ አድርጎልኝ ትውልድ እንዲነቃ ነው። ወንጌል አርነት ያወጣል እና ቁልቢ ሄዱና ድንግልናቸውን ይሰጡና ጠዋት ተነስታ በነጠላ ፊቷን ተከናንባ ቄሱ ጋር ሄዳ ወይ ዲያቆኑ ጋር ሄዶ ይመዘገባሉ። ድንግሌን ሰጥቻለሁ ማታ ይላሉ። ድንግልናቸውን
ለገብርኤል ነው ተስሎ የሚመጡት ስፔሻሊ ከኦሮሚያ ክልል ወደ ገጠርማው አካባቢ ያልሰለጠነ ህዝብ ስለሆነና ትመዘገባለች። ከዛ ቀን ላይ ታቦቱ ወጥቶ ሲገባ 3 ጊዜ ከተዞረ በኋላ ወድቃችሁ ልልበሉ 30 ድንግልና ገብቷል ይላሉ ቄሱ በስፒከር። እና ድንግልና ግን የሚወስዱ እዛው ቁልቢ አካባቢ ያሉት ሙስሊሙ ጎረምሳው ነው። ሴቶቹ ግን ወደ ሀገራቸው አርግዞ እንኳን ድንገት እንኳን እርግዝና ተፈጥሮ እንኳን ከገቡ የገብርኤል ነው ይባላል። ኃይለ ገብርኤል ነው በቃ ቀጥታ አውቶማቲካሊ ስሙ የልጁ ስም። ሲያገቡ ደግሞ ሽሚያ ነው ግድያ በቃ እነሷን ሴት ለማግኘት ለገብርኤል ነው የሰጠችው ድንግልናዋን። እና ይሄንን ነገር አሁን ታውቃለህ ወይ ደግሞ ሰምተሃል ብዬ አስባለሁ። ሌላው በጣም የሚደንቀኝ ያው ቤተሰቦቻችን ያኔ ያው አክስት ምናምን አጎት ምናምን ሁሉም ኦርቶዶክስ ስለነበሩ የጅብ ጆሮ፣ የጅብ አፍ፣ ቅማል፣ እባብ እስከነነፍሱ የሞተ እባብ አድርቀው ስለት ይዞ ይሄዳሉ። በዚህ ዙሪያ ላይ ትውልዱ እንዲነቃ ይሄ ነገር እውነት ለእግዚአብሔር ቤት እባብ ይገባል፣ ቅማል ይገባል። እስኪ ይሄን በዚህ ዙሪያ ምን ትላለህ? ይሄንን በአይኔ ያየሁትና በጆሮ የሰማሁት አይደለም በአይኔ ያየሁት ነው። እንዳልከው ጭፈራ የስለት ደግሞ ከአመት አመት ያደርሳችሁ ተብሎ ጭፈራ ይጨፈራል። በደም ትልቅ የለም ትንሽ የለም፣ የህፃን የለም፣ ለአቅማ ለዚህ ደርሷል አልደረሰም አንድረጅ ነው የለም፣ ድብን አድርገን እንጨፍራለን ከአመት አመት እንዲያደርሰን ተብሎ እንደዛ ቄሶቹ ቆሞ እያዩ ግማሹም ደግሞ ቄሶቹ ሲነሽጣቸው የገባው ጠላ ደግሞ ለቄስ ተብሎ ለቄሶቹ ተብሎ የሚገባው ጠላ የአቶ ከሌ ቤት የአባ ኤርሚያስ ቤት ጠላ ይባላል። በደንብ ያውቃሉ። እና ጉደኛ ኃይለኛ ጠንካራ ጠላ ነው። አልኮል በል ውስኪ በል በቃ ለቄሶቹ የሚገባ ጠላና ሲነሽጣቸውም ገብቶ እነሱም ይጨፍራሉ ያስነቃሉ። እና በዚህ ዙሪያ እንደውም ብትሄድበት ትውልዱ እንዲነቃ ኢህአዴጎች ሲመጡ ነው ይመስለኛል የቁልቢ ያው ሙስሊሞቹ ናቸው እስላሞቹ ናቸው ድንግልናቸውን የሚወስድ እንጂ ድንግልና የሚወስድ ገብርኤል የለም ብለው ነው በዛ አካባቢ ያሉ ጴንጤዎች ሰላማዊ ሰልፍ ወጥቶ ነው አሮን ሰምተህ እንደሆነ አላውቅም ይሄን ነገር ያስቆሙት ኢህአዴጎች ናቸው። ወደ መጨረሻዎቹ አካባቢ መለስ ከመሞቱ በፊት ነው ይሄ ነገር የቆመው እንጂ ሴቶች ሄዶ ድንግልናቸውን በአደባባይ ሰጥተው ተመዝግበው እልል ተብለው ይዘፈን ነበር ለገብርኤል ይሄን ያክል 20 ድንግልና ገባ 40 ድንግልና ገባ ተብሎ እና የቅማሉንና የድንግልናውንና ባልቴቶቹንና ባሎቻቸው የሞቱባቸው ጥምቀት ሄደው ሲያመነዝሩ በአይኔ ያየሁትን ነውና በዚህ ዙሪያ ትውልዱ እንዲነቃ አይኑን እንዲገለጥ እግዚአብሔር ለትውልዱ ያስነሳ የቀባ ሰውነ በዚህ ዙሪያ እንድትሄድበት አንተም የምታውቀው ይኖርሃል። ሌላውን ደግሞ አንድ የምልህ ነገር ምናልባት ያንን መጽሐፍ አንብበህ እንደሆነ አላውቅም ሌላ ጊዜ እነግርሃለሁ ወይም ደግሞ ትሄድበታለህ። ከምንዝርና ከብሔር ብሔረሰብ ከአማራ ያመነዘረ ይሄን ያክል ይገረፍ፣ ከትግራይ ያመነዘረ ከትግሬ ሴት ያመነዘረ ይሄን ያክል ይገረፍ፣ ከአናሳ ብሔረሰብ ስም አልጠራም በእርግጥ በወረደ ስም ነው የሚጠራው እሱ መጽሐፍ እጅ እግሩ ይቆረጥ። ከአማራ ያመነዘር 40 ሲገረፍ ከሌላ አናሳ ብሔረሰብ የሚያመነዝር ደግሞ እጅ እግሩ ይቆረጥ፣ ከኦሮሞ ያመነዘረ ደግሞ ተወግሮ ይሙት የሚል መጽሐፍ አንብቤያለሁና የሆነ ኮሌጅ ላይ ኢትዮጵያ ውስጥ አይደለም ከኢትዮጵያ ውጪ ምንድነው መጽሐፉ ስሙ? ምን ማርያም ነው የሚለው is long time over 20 year ካነበብኩት ምናልባት ይሄንን የምታውቀው ከሆነ መጽሐፍ የምታውቀው ከሆነ ወይ የምታገኝ ከሆነ አማዞን ላይ እየፈለኩ ነው ልልክልህ እችላለሁ ካገኘው ይሄንን ነገር ራይ ማርያም የሆነ ማርያም ይላል መጽሐፉ። ራይ ማርያም ራእየ ማርያም ይሄ ከራስ መርገም እንትና ከእስላም ሻንቅላ ምናምን ስም አልጠራም ከነሱ ያመነዘረ የሚል እሱ አይደለም። ይሄኛው ደግሞ ሌላ ነው። ይሄ ከብሔር ብሔረሰብ ጋር ስለምንዝርና ነው። አላውቀውም መጽሐፉን እሱኛውን አምጣ። ራይ ማርያም ግን ከሆነ ትክክል ነው ይላል።
ራእየ ማርያም እሱን አውቃለሁ። እሱ ያው ፌስቡክ ላይም ሚዲያም ላይም የሚሄድ ነው። ይሄኛው ብዙ ጊዜ ሼር አልተደረገም። እየፈለኩ ነው አማዞን ላይ ሳገኝ አሳውቃለሁ። ቆይ በደንብ እንትኑን አይቼ እና እነግራለሁ። እና ቅማልን ይዞ ስለመሄድና ጥምቀት ሄዶ ስለማመንዘርንና ድንግልና ለገብርኤል ስለመስጠትን እነዚህ ነገሮች ትውልዱ አይኑ እንዲበራ ብትሄድበት እላለሁ። ጭፈራው ያው የታወቀ ነው። ዛሬም ትላንትም አይተናል። በደንብ ዳንክራው እንዳለ ነው። ጠዋት በነጠላ ማታ አተላ እና ቢራ መገልበጥ ጊዮርጊስን መለጋት እንዳለ ነው። ባህላችን ነው፣ እንወደዋለን ብለውናል። ቅድም ከማያ ጋር ስንጠይቅ ነበረ። ምንም ማድረግ አይቻልም። እስኪ ሂድበት አንተ ይሄንን ነገር የማውቀውንና ያየሁትን ልነግርህ ብዬ ነው። ተወልጄ ባደኩበት አካባቢ አምላከ ጊዮርጊስ ነፍስ ይማር ይባላል። አምላከ ጊዮርጊስ መንገድህን ለአምላከ ጊዮርጊስ አደራ ስጥ ይባላል። እስኪ መጽሐፍ ቅዱስ መንገድህን ለማን አደራ ስጥ ይላልና በዚህም ዙሪያ እንድትሄድበት። እውነት አምላከ ጊዮርጊስ ነፍስ ይምራል? ነፍስን የሚምር አምላከ ጊዮርጊስ ነው። በዚህ ዙሪያም እስኪ አንተ ብዙ ከኔ በተሻለ ሁኔታ ማብራራት ትችላለና ብዬ ነው። ጌታ ኢየሱስ ይባርክ። ተባረክ። ሄድበት። እሺ ያው አንተ የአይን ምስክር ስለሆንክ ኦልሬዲ ተናግረሃል። የቁልቢ እኔ በኢንፎርሜሽን የሰማሁት ግን እግዚአብሔር ቢረዳ ኔክስት አንድ ነገር ላደርግ አስቤያለሁኝ። እሱን እዚህ መናገር አይጠበቅብኝም። በተለይ አሁን አንድ በኢንፎርሜሽን ደረጃ መጥቆራ ስለሚባለው የአየሩ ላይ ጋኔን ተብሎ የተባለውን ነገር ስሰማ ለእውነት ለአንድ ሳምንት ያህል አላመንኩም ነበር። እንደዚህ አይነት ነገር አለ ወይ ብዬ ማለት ነው። እና በኋላ ላይ ግን ሰው መላክ ነበረብኝ። ሰሜን ሸዋ ውስጥ ነው ቦታው፣ ደነባ ወረዳ ነው የሚል ነገር ሰማሁ። የዛ የአየሩ ላይ ጋኔን ገዳሙ ማለት ነው። ጸዋ ለጽድቅ ነው ተብሎ ክርስትና ስም ሲወጣለ ጸዋ ለጽድቅ ነው የተባለው። ዓለማዊ ስሙ ግን ያው መጥቆራ የሚባል ነው። አባቱ የአየር ላይ ጋኔን ነው፣ ፈረጎ ነው የሚባለው። በቤተክርስቲያን ውስጥ በስርዓት የታወቀ ነው። ስለዚህ ማረጋገጥ አለብኝ ብዬ እኔው ራሴ አንድ ወንድም ልኬ በቪዲዮ አስቀርጬ ገዳሙ ድረስ ሰው ልኬ ማለት ነው። እና ገዳሙ በእውነትም አለ፣ ቤተክርስቲያኑ አለ። እና በጣም ገደላ ገደል ውስጥ ነው። በቃ ወንድም ልኬ ነው ሄዶ ያረጋግጥ። የደብሩን አስተዳደር አግኝቶት አውርቶ በባዶ እግሩን የገባው ወንድሞች እናቶች። ስለዚህ ለምን ላኩኝ? ይሄን ነገር በፍጹም ህሊናዬ ሊቀበለው አልቻለም ማለት ነው። ማን ስርዓት ያዝ አንተ። ኦኬ ብሎክ አድርጌ አስወጥቻለሁ ከኔም ቤት ከዚህም ቤት ማለት ነው። እንዲህ አይነት ብልግና እንዲህ አይነት ባለጌ አልታገስም። ብሎክ አድርጌያለሁ። አማን ኦፊሻል የሚባል ሰው እዚህ ቤት እንዳትፈችው ማይ እኔም ጋር አጥፍቻለሁ። አማን ብሎክ አድርጌያለሁ። ለምን? ኦርቶዶክስ ማለት የአማራ ባህል ነው ብለሃል። በጣም ባለጌ ሰው ነህ፣ በጣም ሲበዛ። ስለዚህ ኮሜንት አይኔ ላይ አርፏል። እዚህም ቤት እኔም ጋር አትከፈትም። እንዲህ አይነት ስዳደግነትህን ተው። ኦርቶዶክስ ቤተክርስቲያን እንጂ ባህል አይደለም። እሺ፣ በዚህ ያህል አትንቀዙ አይባልም፣ ደግሞ አይባልም። ስድነትህን ተው። እሺ፣ እዛ ሄደን የተግማማ ፖለቲካን ሌላ ቦታ አራምድ። እዚህ በሃይማኖት ጉዳይ ትክክል ባልሆነችበት ቤተክርስቲያን እናገራለን። እነሱ የሚናገሩት ካለ መናገር ይችላሉ። አይባልም። እንደ አንዳንዶቻችሁ ምን አይነት ህሊና እንዳላችሁ አይዶ ነው። አጋንንት የሚጋልባችሁ ሰዎች ማለት ነው። በዚህ ነው ያለ ጥላቻ ካልሆነ በስተቀር ምን ሊሆን ይችላል? ነው ሌሎችም ስላሉ ነው የማወራው። ይሄ በጣም ነው የሚያስቆጣኝ እንደዚህ አይነት ነገር። ብሔርን አትንኩ፣ እሺ? ሃይማኖትንም እንደ ተቋም አትንኩ። በሐሰት አይደለም የምትሆነው፣ በመረጃ ነው የምታመጣው። እና ሶሪ
እና ምንድነው እኔ በኢንፎርሜሽን ደረጃ ያንን ስሰማ ሰው ልኬ ነው ያረጋገጥኩትኝ ለማለት ነው። ልክ እንደዚሁ የቁልቢን በኢንፎርሜሽን ደረጃ ሰማለሁ። ካህናት የሆኑ አገልጋዮች የሆኑ ሰዎች እዛ በወቅቱ ሄደው የነበሩ ይወራ የነበረው ነገር አሁን አንተ ያልከውን አይነት ነገር ይደረግ እንደነበረ በጣም ከማምናቸው ሰዎች ሰምቻለሁ። በኢንፎርሜሽን ደረጃ ሰምቻለሁ። በአይኔ ግን አላየሁም። መረጃ ግን እንዲኖረኝ እፈልጋለሁ። ስለዚህ እግዚአብሔር ይረዳኛል። በቀጣይ ማድረግ ያለብኝ ነገር ካለ አደርጋለሁ። በመረጃ ላስቀረው የምችለው ነገር ካለ ይደረግ። ይሄ የሚባለው ነገር እሺ፣ ሰሙሻ የምታውቀዋለህ? እሺ እኔ ቁልቢ በአካልም በተደጋጋሚ ስለሄድኩኝ ኢማም ፕራክቲሶች ነበሩ። ያው አንዳንድ ጊዜ ደግሞ ፎልስሊ አኪዩዝ ማድረግም ጥሩ አይደለም። ይሄ ድንግልና እኔ ኢሉ አባቡራ ዞን ከ5 ዓመት በላይ ምናምን እዛ ኖሬያለሁ። አሁን ወንድማችን ግን በጣም አደገኛ ነገር ነው እያወራ ያለው። ድንግልና ለዚህ ተስዬ ሄጄ ሙስሊሞች ይደፍራሉ። ይሄ ማንንም ወደ ጌታ አይመጣም፣ ወደ ጌታ አይመልስም። ሰውም ስለሚያውቀው እንደዚህ ጥሩ አይደለም። ጥሩ ነገር በቃ ኤርሚ በጣም በስርዓት ገልጸኸዋል። በቃ በዓል ተብሎ የእንትኖች በዓል ነው። ይሄ ምንድን ነው የሚባለው? አውሮፓ ውስጥ አለ አይደለ? ይሄ ምንድን ነው የሚባለው? ሴቶች ክብረ ንጽህናቸው ያ እንትን የሚሉትን ምናምን በቃ ገልጸኸዋል። በጣም በደንብ አድርገህ ገልጸኸው ሄዳ እውነት እዛ ቦታ ላይ ክርስቶስ ነው ወይ የሚነግሰው? የሚሄደው ሰው እንደዚህ ነው ወይ የሚለው ያው የጎንደሩ እኮ ምስክር ነው። ግን ከቁልቢ ጋር እያይዘ የተናገርከው አዎ፣ በፊት ከዚህ ቀደም ቅማል እንትን ይላል ሰው መርፌ ሁሉ ይሳል ነበር። ይሄ መርፌ ቅማል ተሳሉ ብላ ቤተክርስቲያኗ ተሳሉ ብላችሁ አይደለም ሰዎች። ይሄን ደግሞ ቤተክርስቲያኗ እኔ ኦፖዝ ስታደርግ በተደጋጋሚ ኦፖዝ ስታደርግ እኔ አውቃለሁ፣ እዛ ቦታው ላይም ተገኝቼም ስለነበረ እና ሰዎቹን ከእንዲህ አይነት ስፒሪት ማውጣት ጥሩ ነው። ግን አሁን ያልከው ድንግልናን እንዲሰጠ በታሪክ አይደለም ክርስትና ቦታ ላይ እስልምና ቦታ ላይ እንዳይባል ራቢራ አንዳንድ ጊዜ ምን አለ መሰላችሁ ሰው ወሬያችን እንዲጣፍጥ መጥፎ ነገር አናርግ። እኔ በተደጋጋሚ እዛ አካባቢ ሄጃለሁ። ሰው ያደርግ ነበር እስቲል አሁንም ኢቭን ቁልቢ ብሎ ሄዶ መሸታ ቤት የሚያድራል፣ የሚጠጣ፣ የሚዘሙት፣ የሚሰክር ለማስጠንቆል እዛ ድረስ መሄድ ሰው አለ። ኦብቪየስሊ ልንገራችሁ የማውቀው ነገር ስለሆነ ስለዚህ መመለስ ያለብን እኚህን ሰዎች ወንጌል ሰብከን ወንጌል ያስፈልገዋል ህዝቡ። አመት ጠብቆ ቁልቢ መሄድ ሰው አለ። አመል ምን ሊያደርግ ለማስጠንቆል። ይሄ ኦብቪየስሊ የሚታወቅ ነገር ነው። ይሄ በግልጽ የሚታይ ነገር ነው። ህዝቡ ምን ክርስቶስ ማን እንደሆነ ማያውቅ ህዝብ እኮ ነው ያለው። ታውቃላችሁ? ገብርኤል አምላክ የሚመስለው ሰው ነው ያለው። ከክርስቶስ ስም ይልቅ የገብርኤል ስም የሚያድነው የሚመስለው ከክርስቶስ ይልቅ ገብርኤል የነገሰበት እንደዛ ነው ህዝቡ። ይሄ ህዝብ ነው ወንጌልን መስማት አለበት፣ መስራት ያለበት። አሁን እንዲህ ነገር ሲነገር ሰው ይደነግጣል። በቃ አዎ ሰውየውን እንርገጠው። ግን ይሄ ቤተክርስቲያን ውስጥ ድንግልናቱ ይሄ ነገ ጎረቤት እኮ እኛ አለን፣ ኦርቶዶክስ ጎረቤት አለን። እና እንዲህ አይነት ነገር ይሄ ሰው ከሰው ያጋጫል። በቃ አንድ ውሸት ነው። ምክንያቱም እኔ በጣም ቅርብ ስለነበርኩ ለቤተክርስቲያን ነው። በጣም እኔ ስሰማው ራሱ በጣም ያንቀጠቀጠኝ ምንድን ነው የሚያወራው ነው እያልኩ ያለው። እና አታወራ በእናትህ እንዲህ አይነት ነገር ግን ይሄ ነገር እኮ ስህተት ብለን በቃ አንተች ሳሙሻ ሮቤራ እኮ ብቻ ሳይሆን ግን ይሄ ነገር እኮ በጣም ብዙ ሰዎች ያወሩታል። ታውቃለህ? አይ ቲንክ ሰምተው ከሆነ ማለት ነው። ምን አለ መሰለህ ኤርሚ፣ አንዳንድ ጊዜ እንዲህ አይነት ነገሮችን እኔ ቼክ ለማድረግ ሞክሬያለሁ። ይሄ ድንግልና የሚባለው ድንግል ተመርጦ ምናምን ይሄ ምን አለ መሰለ ብዙ ጊዜ ዲፋሜሽን ይሳሉ። እኔ ሄጄ በአካል ስላየሁት ነው። አይደለም ይሄን መርፌ የሚሰኩ ሰዎችን እንኳን ቤተክርስቲያኗ ስታወግዝ ይዛን ሰዓት እኔ አውቃለሁ። እኔ በቃ ሄጄ ስላየሁት ነው። እኔ አሁን ባላይ እንዲም አለ እንዴላለሁ። ግን አሁን ይሄ ድንግልና ተቆጥሮ እንዲቆሙ እንዲን ያህል ድንግል ለእንትን ተሰጠ፣ ሙስሊሞች ድንግል ደፈሩ፣ የሚደፍሩት ሙስሊሞች ናቸው ምናምን፣ ይሄ እንዲህ አይነት ነገር ተዋለለ። በቃ እኔ በጣም ሆነ አንዳንድ ጊዜ ምን አለ መሰላችሁ አትሊስት ጥሩ ባህል አለ፣ ኢትዮጵያዊ ባህል። የሙስሊም ስጋ የማይበላን ሰው መተ ድንግል ተመርጦ ከኢሉ አባቡራ ከጅማ ከምናምን ተመርጠው ድንግል ሄደው
እንደዚህ አትበል። ሌላኛው ደግሞ መጽሐፉን ለኔ ብትነግረኝ እኔ ማወቅ ስለምፈልግ እንዲህ መጽሐፍ አለ ላልከው እኔ በጣም ብዙ መጽሐፎችን የማንበቡ ኢንተረስቱ ስላለኝ ብትነግረኝና እኔ መጥቼ ይሄ ሰይጣናዊ ነው እያልኩ እንድንቀበምም ይሄ ምንድነው ሞር ፖለቲሳይዝ ስታረገው ነበር። ከእንዲህ ዘር ተመርጦ ከእንዲህ ዘር በጣም አደገኛ ፖለቲሳይዝ የሆነ ወሬ ነው። በቃ እኛ ሃይማኖትን ያዝ ነው ክርስቶስን ብለን የመጣ ነው። የክርስቶስን መንግስት ላይ ፎከስ ብናደርግ ሌሎቻችሁን ከታች ብሔር ተኮር እንትን የምታደርጉ ሰዎች አቁ። በቃ እኛ አላማችን የክርስቶስን መንግስት እንትን ማለት ነው። በጣም ኤርሚ ክሊር አርጎ ገልጾታል። በጣም ትናንትና ጎንደር ላይ ብታዩ በቃ እኔ ይሄ ሁሉ ህዝብ ዕውቀትን ከማጣቱ የተነሳ ጠፍቷል። ጭፈራ ቤት ነው ሰውየው አለ ያለው። ድንግልናዋ እየተወሰደ ነው እየሄደች ምንም የማታውቅ ሴት ከቤት ወጣ በዛ ዕለት ድንግልናዋ ይወሰዳል። በዛ ዕለት ቤተሰብ ይሄንን ነገር ማስቆም አለብን። ሃይማኖታዊ ባል እንዳይባል እኔ እንዲህ አይነት እኔ አይደለም ክርስቲያን ነን በሚል ይግራ በእስልምና ውስጥ እንኳን እንዲህ አይነት ነገር አይተናናቅም። አሕዛብ በምንላቸው ውስጥ ይሄ ነገር መቆም ካለበት ወጥቶ በዛ ቀን ሰው የእውነት ወንጌል ስርጭትን መስራት ካለበት የዛን ቀን ነው። ሆቴሉን ስታይ የሚጠጣ የሚዘክር የሚደባደብ ታቦት አጅቦ እኮ ሰክሮ ጥንብዝ ብሎ ምናምን አይታችኋል መቼስ ሚዲያ ላይ ከሴት ጋር እንደዚህ። እኔ የኢትዮጵያ ባህል እኔ ሳድግ እኔ ገና በሚዲያ እያየሁ ስለሆነ ነው በጣም ያጸየፍ ታውቃላችሁ። እኔ ሃይማኖታዊ ባህልን ሊያከብር ወጣ ብትሉኝ እኔ እንጃ አይመስለኝም። እኔ ቤተክርስቲያኗን ብሰራበት ደስ ይለኛል። የወንጌል አማኙ ትልቅ በርደን ነው። በቃ ቀንበርን የተጫነብን ይሄ ነው እኮ። ልናዘን ልናለቅስ ነው የሚገባን። የእውነት ወንጌል ሊሰበክለት ይገባል። ይሄ ሰው አያቆም ክርስቶስ ኢየሱስን አያቆም እኮ ይሄ ህዝብ ስለሚጠራው አይደለም፣ ምን እንደሆነ እያወቀው አይደለም። ይሄ ጄኔሬሽን አይታችኋል አይደል? እንዲህ ይሄ ምን አይነኒ ፈረንጆች ራሱ ሼም አላቸው። የእውነት እኔ እንጃ ስርዓት አላቸው እነሱ ራሱ። በፊልም ከምናየው የባሰ በአካል። በነገራችን ላይ ትልልቅ ሰዎች እንዳይመስላችሁ ያንጎች፣ የነገ ሀገር ተረካቢዎች እኚህ ነገ ለሀገር ስጋት ናቸው፣ ለትውልድ ስጋት ናቸው፣ የሀገር መርገም ናቸው እኚህ ሰዎች። ወዳጄ ምን ስቅበት እኮ አይደለም የምናለቅስበት ነው ይሄ። እኔ ብዙ ጊዜ እንዲህ አይነት ነገር ናለኝ። ኤርሚ በእውነት ሆቴሎችን ብታይ የዛ ቀን ሆቴሎችን ስታንድ ባይ ናቸው። ሴት ተዘጋጅተው አሉኛ አሁን የሚመረጡ ሴቶች በቃ እንትን ተብለው የባህል ልብስ ለብሰው ምናምን ስራቸው ምንድነው? ዝሙት፣ ግልሙትና። ወንዱስ ያለውን ሳንቲ ገንዘብ ሰብስቦ ይጠጣል፣ ይሰክራል፣ እየተዳራ ያድራል። ይሄ ህዝብ እኮ ለክርስቶስ ያስፈልገዋል። እውነቴን ነው የምላችሁ። እኔ በቃ ማየት አልቻልኩም። የእውነቴን ነው የምላችሁ፣ ማየት አልቻልኩም። ሰው አዳር እየጨፈረ እኔ አንድ ጥያቄ ልጠይቃችሁ። እኔ ለኦርቶዶክሶች ጥያቄ ልጠይቃችሁ። የእውነት ክርስቶስ ተጠመቀ እያላችሁ ነው የምታከብሩት ነው? ሰይጣን እየነገሰ ነው? እኔ ቀኑ ሰይጣን እየነገሰ የሚያድርበት ቀን ነው እኔ የምናገረው። እኔ ሙሉ ሆኜ ነው የምናገረው። ሰይጣን እየነገሰ የእግዚአብሔር እኮ መንፈስ ቀና መንፈስ ነው። ሰውን ወደ እውነት የሚመራ ነው፣ ወደ ህይወት የሚመራ መንፈስ ነው። ይሄ ህዝብ ሁሉ እንዴ በሚሊዮን የሚቆጠር ህዝብ እግዚአብሔርን ፍለጋ ነው የወጣው ወይንስ የተጫነበትን አጋንንት ሊያነግስ ነው የወጣው? ይሄን ጥያቄ መልሱ። ይሄን ጥያቄ እንድትመልሱ ፈልጋለሁ። እኔ እኮ ተናግሬያለሁ። ኦልሞስት ከተናንተ ወዲያው ነው። የሚሞተው ህዝብ አያሳስባችሁም ወይ? ትውልድ እኮ እየጠፋ ነው። እቺ ሀገር በእውነት እግዚአብሔር ምን አይነት እንዴት እየታገሳት እንደሆነ ኩርንችት ሚስማር ነበረ የሚያዘንብብን እና እባካችሁ ወይ ስሙን ቀይሩት
ምን አንድ እንትን ነበረና እስክንድር የተባለ ንጉስ ነበረ። የታላቁ እስክንድር ይባላል። ይሄ እስክንድር የተባለው ንጉስ ኦብቪየስሊ ይታወቃል። የመቄዶንያ እንትና እንደነበረ ንጉስ እንደነበረ መቄዶንያን ያስተዳደር የነበረ እንደነበረ ይታወቃል። በታሪክ ነው የሚታወቀውና በጣም ጦረኛ ነው። ለጦርነት ይወጣል። ለጦርነት ሲወጣ ሰራዊቱን አስከትሎ ነው የሚሄደውና ከኋላ ይመላለስባቸዋል። እንትን ሰራዊቱን ሞኒተር ያደርጋል እና ሁሉም እየተኮሰ ነውና አንዱ ከወታደሮቹ መሃል ወደ ኋላ ማፈግፈግ ጀመረና እንትን ሲል እስክንድር ከጀርባ ሆነ ያዋል። አንተ አለው። አቤት ሲል ስም ማን ነው ሲል እስክንድር አለው። ወይ አጥብቀህ ተኩስ አሊያም ስሜን መልስ ብሎታል። ወዳጄ አርፈ ክርስቲያን ነኝ የምትል ከሆነ ክርስቶስ ማን እንደሆነ ወቅ ክርስቶስ ማን እንደሆነ ሳታውቅ ግን ክርስቲያን ነኝ አትበል። እምጨፍርለት አምላክ የለም። እምዘሙልትለት እምሰክርለት እንደፈለክ የምትሆንለት አምላክ የለም። የመዳን ቀን ዛሬ ነው። ተመለስ ወዳጅ። ዛሬ ምንም ላይ መስልህ ይችላል። ትሞታለህ። ሞት እንዳለ ወቅ። ትልልቅ የምትላቸው ሰዎች እየሞቱ ነው። ቦታ የሚሰጣቸው ሰዎች እየሞቱ ነው። ወንድሜ አንተም ትሞታለህ። ስትሞት ግን መግቢያ የት እንደሆነ እወቅ። ለዚህ ህዝብ እኔ አደራ ምለው ሰው ወጥቶ ወንጌልን ሊሰብክ ይገባል። ወንጌልን ሊያቅ ይገባዋል። ይሄ ህዝብ እንዴ የእግዚአብሔርን መንግስት አይወርስም እኮ ነው የተባለው። ጸብ፣ ክርክር፣ ስካር፣ ዝሙት እንዲህ የሥጋ ስራ የተገለጠ ነው። ገላትያ 5:19 ይሁት እንዲህ ያሉት የእግዚአብሔርን መንግስት አይወርሱም። ወዳጄ ትልቁ ሞት ከእግዚአብሔር መንግስት መለየት ነው። ና ወደ እግዚአብሔር። ጥሪው ይሄ ነው። የወንጌል ጥሪው የማዕዘን ራሱ ክርስቶስ ነው። ና ታርፋለህ። እውነት ረፍት ስለሌለህ ነው እንዲዮንክ ያለ። በመጠጥ ረፍትን አገዛም ሰላምን አታገኝም። በዝሙት ረፍትና ሰላምን አታገኝም። ና በክርስቶስ ያለ ረፍትና ሰላም የምታገኘው ክርስቶስ ቤት ነው። ና ወደዚህ ጌታ ጥሪ ማደርገው ይሄንን ነው። እና እባካችሁ በቃ እኛ ትውልድ ላይ እንስራ። በእውነት ልናለቀስ ልናዝን ነው የሚገባው። የእውነቴን ነው። ና ቴንኪዩ ኤርሚሻ ይቀጥሉ። ቴንኪዩ ወንድሜ ሰሙ። እውነቱ ይሄ ነው። እንግዲህ ወንድሞች አቤት ይቅርታ ሰማሁን ባለው ላይ እሱ አላወቀውም ማለት የአንድ ነገር የለም ማለት አይደለም። እኔ አውቃለሁ። ቁልቢ እንትኔን ለስለት እያሉ የሚጮሁ ሴቶች አልነበሩም? ሙሙዬን ለስለት እያሉ በግልጽ በመጥራት ይደብራል እንጂ ይሉ ነበረ። አንተ አልሰማህም ወይም አላወቀውም ማለት ያ ነገር የለም ማለት አይደለም ነው። ግን ቤተክርስቲያንን ታዛለች አይደለም እኮ ማን እንደሚያዛቸው አይታወቅም። ድርጊቱ ነበረ። አሚን ነው። አማን ነው ወይስ አሚን ነው? አሚን። እሺ ከየት ቤተ እምነት ነው ወንድማችን? ሙስሊም ነኝ። አንተ እዛ አካባቢ ነበርኩኝ በደንብ። ይኸውልህ ጥግ ይዘው ከእንትኑ ወጥተው ወጣ ብለው ጫፍ ላይ እንትኔን ለስለት እያሉ ይጮሃል ነበር እንዴ? ኤርሚ አስወረደው። በቃ አስወረደው። በቃ ይሄ ብዙም እንትን አይደለም። ጀስት አንተ የእስልምና እምነት ተከታይም ሆነ መተህ ፖዚቲቭ ነገር አታወራም። እዚህ በቃ ስህተት ነው። በቃ እኔ ሄጄ በተደጋጋሚ ሄድኩበት ኤሪያ ስለሆነ ነው። ስህተትን ስህተት ነው ብለን እውነት ላይ በቃ እውነት ስንናገረው ህዝብን ማምጣት የምንችለው። እኔ እንዳልኩ ነው ሰሙሽ። በኢንፎርሜሽን ደረጃ ይወራል። ራሳቸው የሄዱ አሁን እንደ ሮቤራ አይነቶቹ ሲያወሩ ሰምቻለሁ። ግን ሲያወሩ ስለሰማው ነገሩ እውነት ነው እውነት አይደለም ብሎ የሚለውን ማረጋገጥ እፈልጋለሁ። ከዚህ ከሴክሹዋሉ አቅጣጫ ስለት ተስየን ምናምን ነገር ብሎ የሚለው ስለት የሚባለው ይሄ ቁንጫ ቅማል ምናምን ነገር የሚያቀርቡት ግን እንደሚያቀርቡና ቤተክርስቲያኒቱም ግን እንደምትከለከል አንዳንድ ሀሳብ እንደዚህ እንደሚሰጥ አውቃለሁ። ከዛ ያለፈም ነገር አይደለም። ስሙን መግለጥ ይኖርብኛል አይኖርብኝም። ያ ሰው እዛ ያገለግል ከሆነ አሁን አላቅም። ስሙ በ4 ፊደል ነው የሚጠራው እና ያ ሰው ነግሮኛል። ሐረርና ድሬዳዋ ለአገልግሎት በሄድኩ ጊዜ ከዛ ስመለስ አብሮ ወደ አዲስ አበባ የመምጣት እድሉ አግኝቼ ነበርና
በዚህ በምዕራብ ሐረርጌ አካባቢ ላይ ገለምሶን ጨምሮ ኢቭን እዚህ ወደ ሚጨታ አሰበ ተፈሪ ማለት ነው እዛ አካባቢ ድረስ በደንብ ተዘዋውሮ ስብከተ ወንጌል ላይ ያገለገለ የኦርቶዶክስ ቤተክርስቲያን ዲያቆን የነበረ ነው። አሁን ስሙን አልጠራም፣ እዛ ምናልባት ሊኖር ስለሚችል ማለት ነው። ይሄ የምነግርህ ከዛሬ 18 እና 19 ዓመት በፊት ማለት ነው። እና ሲያወራኝ ነበር እንደዚህ አሁን ይሄንን ከድንግልና ምናምን ነገር ብሎ የሚለውን በቃል ደረጃ ሲያወራ ሰምቼዋለሁ። እኔ በሰማሁት ግን እርግጠኛ ሆኜ መናገር አልፈልግም። ግን ዘንድሮ ግን ታጥቄ በተለይ ዘንድሮ ማለት አሁን ኔክስት ላይ እንደው ምናልባት በቪዲዮ የሚቀር ነገር ካለ እሱን ለማድረግ አስቤያለሁ። ልክ እንደዚህ አሁን የሰሜን ሸዋ አይነት መጥቆራ ብሎ የሚለውን ነገር እንዳረጋገጥኩት ከደብሩ አስተዳደር ነው የሰማኑ ሰው ልኬ ነው ያረጋገጥኩትኝ። በፎቶ የተደገፈ ነገር አለ፣ በቪዲዮ የተደገፈ ነገር አለና ይሄኛውን ግን አሁን እንዳልከው ቅድም ማለት ነው። ለምሳሌ አሁን ለእኔ በጣም ይከብደኛል። ይሄ ለንግግር ይከብዳል እኮ ድንግልና ድንግል ሆኖ ተመርጠው መጥተው ሙስሊም ነው ድንግልናቸው አጋንንት ራሱ ይሄ በጣም የሚደብር ነገር ነው። ይሄ አይደለ አንድ ሃይማኖተኛ ነኝ ከሚል ሰው የማይጠበቅ ነገር ነው። የእውነት ይሄ በጣም ይደብራል። ሲጀመር አረ ተው እንደ አይነት ነገር ጥሩ አይደለም። ደግሞ ሊመሰክር ይመጣል እንዴ? በቃ በጣም ለመስማት የሚቀፍ ነገር አታውሩ። ስህተት ነው። ልክ ነው። እኔ እስማማለሁ ከሰሙ ጋር። ምክንያቱም እንደው ይሄን ያህል ወጥቶ ኢቭን የእምነቱ ተከታይ ከእምነቱ ተከታይ ጋር እንኳን ተብሎ ቢባል እሺ ምናልባት ያስኬዳል ተብሎ ይባላል። እሱም በመረጃ ላይ የተደገፈ ነገር ሲሆን ነው። እና ሮቤራ እና እንግዲህ እጃ አይቻለሁ ብለሃል። እኔ ደግሞ እኔ አላየሁም። በኢንፎርሜሽን ግን እንደዚህ ሲወራ ሰምቻለሁ። ምን ያህል ግን እርግጠኛ እንደሆነ ስለማላቅ በዚህ ላይ ብዙ እንትን አለ። መጽሐፉን በተመለከተ የራእይ ማርያምን አውቃለሁ። የራእይ ማርያም መጽሐፍትን የድሮ ላይ ማለት ነው የአሁኑ ላይ አውጥተውታል። የድሮ ላይ ግን ከዚህ ከብሔር ጋር በተገናኘ የተጻፈ አለ። እሱ ግልጽ ነው፣ ልክ ነው። ሚዲያም ላይ ወጥቶ ትልልቅ የፖለቲከኞች ሁሉ ለፖለቲካ ፍጆታ ሲያውሉት አይቻልም፣ እሱን ጽሁፍ ማለት ነው። እና ማንም ምንም ያለ የለም። እሱን ውሸት ነው ብሎ ያስተባበለ ካለ ያ ሰው ውሸታም ነው። ራእይ ማርያም ላይ የድሮ ጽሁፍ ላይ በተስፋ ገብረ ስላሴ ዘብሔረ ቡልጋ በታተመው ላይ በስርዓት የተጻፋለ እና ያን ነው ብለን የምንለው። አንዳንድ ጊዜ የምንሰማውን ነገር በመረጃ ላይ ብናስደግፍ ጥሩ ነው ለማለት ነው። ቴንኪዩ። ሌላው ግን ከዚህ ከጥምቀት በዓል አከባበር ጋር በተገናኘ እንግዲህ መጽሐፍ ቅዱሳዊ አይደለም። ጥምቀት ጌታችን እንደተጠመቀ እናምናለን። አዎ በዮሐንስ እጅ በዮርዳኖስ እንደተጠመቀ እናምናለን። ይሄ መጽሐፍ ቅዱስ እውነት ነው፣ ምንም ጥርጥር የለም። የተጠመቀው ጌታ ጽድቅን ይፈጽም ዘንድ ይገባኛል ብሎ ያለው ታላቁ መምህራችን ሊቃችን እሱ ነው፣ አምላካችን እሱ ነው። እሱ ደግሞ ለቅዱሳት ሐዋርያት ወንጌልን እንዲሰብኩ በስፍራዎች ሁሉ ሄደው ያመኑትንም ደግሞ በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም እንዲያጠምቁ አዟል። እነሱም ወንጌል በመስበክ ከኢየሩሳሌም ከተማ ጀምሮ በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ከዛም ደግሞ ወደ አሕዛብ አገሮችም ሁሉ ሄደው ጭምር ደግሞ በዛው በራሱ በእስራኤልም ሆነው አንዱን በአይሁዳውያኑ በዛ በኢየሩሳሌም ለእስራኤል ሕዝብ ማለት ነው። ሁለትም ደግሞ ወደ ይሁዲነት የገባ ሰው ቢሆንም ግን ከአሕዛብ ወገን የመጣ ሰው ስለነበረ በሜዲትራኒያን ባህር ዳርቻ ላይ ከተማይቱ ዛሬም አለች። ቂሳሪያ በምትባል ከተማ ውስጥ ይኖር የነበረ የመቶ አለቃ ቆርኔሌዎስ የሚባል በሱ ቤት ገብቶ ጴጥሮስ የሰበከውን ስብከት ከአሕዛብ ወገን ለሆነ ለቆርኔሌዎስ ማለት ነው እና የውሃም ጥምቀት እንዳጠመቀ እናውቃለን። ስለዚህ የጥምቀትን ስርዓት አንቃወምም። እንዴ የጥምቀትን ስርዓት ከተቃወምን ወድቀናል ማለት ነው። የጥምቀትን ስርዓት አይደለም እንቃወመው። ጥምቀት ጌታችን እንደተጠመቀ እናምናለን። ሰዎችን በአብ በወልድ በመንፈስ ቅዱስ ወንጌል ሰብከው እንዲያጠምቁ እንዳዘዘ እናምናለን፣ እናውቃለን። እኔም ተጠምቄያለሁ። የዛሬ 27 ዓመት እንዳልኳችሁ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አስተምረውኝ አምኜና አውቄ ተረድቼ ተጠምቄያለሁ። በአብ በወልድ እና በመንፈስ ቅዱስ ስም አንድ አምላክ ስም አጥምቀውኛል። እኔም ከዛ በኋላ ወንጌልን ሰብኬ አጥምቄያለሁ። በጣም ብዙ ሰዎችን ማለት ነው። ደግሞ አጠምቃለሁ ገና። ኦኬ፣ ይሄንን አይደለም የምንቃወመው። የጥምቀት በዓል ተብሎ የተባለበትን ነው። እሱንም ቢሆን እንኳን እንደው በጥንታ ቤተክርስቲያናት በየቤተክርስቲያን ታስቦ ይውል እንደነበረ ጌታችን የተጠመቀበትን እንደዛ አስበው ይውሉ ነበረ። ኦኬ፣ ለጌታ ክብር ከሆነ ኦኬ፣ ለእግዚአብሔር የሚከብርበት ከሆነ ምንም ችግር የለው፣ እንደዛ ልናደርግ እንችል ነበር። ግን ዛሬ ጥምቀት በዓል ተብሎ የሚባለው እንደተባለው ሼሼ ገዳሜ ነው።
ከሃርሞኒካ ዳንስ እስከ ጎጃም፣ የጎንደር፣ የራያ፣ የኦሮሞ ጭፈራ እየተባለ የባህሉ ማለት ነው። የሲዳማው፣ የወላይታው፣ የጉራጌው፣ የትግሬው በሙሉ ብሔር ብሔረሰቦች ኢትዮጵያ ውስጥ በዓል የሚያከብሩ የኦርቶዶክስ እምነት ተከታይ የሆኑ ሰዎች ሁሉ ጭምር የሚካፈሉበት ነው እና በእንደዚህ አይነት ስርዓት ጌታ ይከብራሉ ወይ? እንደተባለው በሃርሞኒካ ዳንስ ወጣቱ እንዴ ወንድ ልጅ ከሴት ልጅ ጋር እኮ በባህላችንም እኮ ሳይጋባ እኮ እንዲቀራረብ እኮ አይፈቀድም። መተሻሸት ድረስ የሚያደርስ ማለት ነው። እኛ ገጠር እንኳን ራሱ ያለን ፋዘር አይፈቅድልንም ነበር። ምክንያቱም በሕግ በጋብቻ ተወስነን ሚስት አግብተን እንድንኖር እድሜያችን በሚፈቅድ ሰዓት ላይ ሚስት አመጣላችኋለሁ ነው ብሎ ያለን ፋዘር፣ የኔ አባት። እኔ የመጀመሪያ ታላቅ ወንድም ያለን የሁለተኛ ነኝ በቤት ውስጥ ማለት ነው። ስንጎረማምስ ፀጉር ማብቀል ምናምን ነገር ስንጀምር ተጠንቀቁ ብሎ ፋዘር መክሮናል። ምክንያቱም የገጠርም ሴቶች አሉ ውሃ ሊቀዱ እንጨትም ሊለቅሙ ወፍጮም ሲመጡ ተተናኩሰን ያልሆነ ንክኪ ደግሞ የገጠር አራድነት ያው ዝም ብሎ ታውቁታላችሁ። ነገሩ የከተማው እኮ ተጃጅሏል። አሁን ልደታም ተወልዶ ያው ከከምባታ ምንም አልተለየም ማለት ነው። የልደታው ከከምባታ ምን ተለየ ብለህ ታዲያ? ኦኬ። እና ንግግር ላይ ብቻ የሚለየው ሰውነት ከሰውነት ከተነካካ ከተቀራረብክ ለሌላ ነገር ይጋብዝሃል። ሰማይ ምድሩ ይዞርብሃል ማለት ነው። የሴቲቱም የወንድየውም ማለት ነው። ከዛ በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ ብሎ የሚለው የኢትዮጵያ የገጠርኛው ባህል እንዴላ ሰይጣንን ታውቀዋለህ ማለት ነው። የሚቀሰቀሰው ሰይጣን ገብተዋል አይደል? ካልገባ የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ሄደ ምንድን ነው ብለህ ብትል ይፈቱታል ሊቁ ማለት ነው። እንደዛ እንዳይሆን አትነካኩ ተባብለን ነው ራሱ ወላጆቻችን እንትን ያሉት። ይሄ እኮ ከመነካካት አልፎ ለጥምቀት ጃልሜዳ በሃርሞኒካ ዳንስ የት ነው የሚገባው? እኔ ግልጹ ነው የምነግርህ ብራዘር፣ ቄሶቹ ላይነግሩ ይችላሉ። ከላይ ደረትህ ጋር ጡቷ እየነካህ ከታንተ አንተ ጭኗ ውስጥ ገብተህ ኢየሱስ በተጠመቀበት ቀን እንደዚህ አይነት ባለጌ ልጆች እያጀቡት ነበር እንዴ ተጠመቀው? ዮሐንስ ያጠምቀው እንደዛ በሃርሞኒካ ዳንስ በግራና በቀኝ በወንዙ ዳር በዮርዳኖስ ወንዝ ዳር ሆነው ይነፉ ነበር ሃርሞኒካ። ከየት ነው ያመጣችሁት? ምንዝርናን እግዚአብሔር አይቃወም እንዴ? ደግሞ እኮ ወጣት ልጆች እኮ ናቸው እንደዛ የሚሉት። ወጣት የነብር ጣት እንደሚባለው እሳት ነው ብራዘር። ገና እጇን ስትነካት ነው እንደ ኤሌክትሪክ የሚነዝርህ። አልፈንበታል። እውነቱን ነው የምነግርህ እና ዝም ብለህ ሄዳ አትጣድበት። እሺ፣ ለዚህ ነው አባት የሌላቸው ስንት ልጆች ተወልደዋል ከኢትዮጵያ ውስጥ። አባት የሌላቸው ስንት ልጆች ተጸንሰዋል በዚህ ቀን። ጨለማን ተገን በማድረግ አንተ ተረቱ ሁሉ ኤርሜ ለጥምቀት ያልሆነ ቀሚስ ይበጣጠስ እኮ ነው የሚባለው። ኢንቴንሽኑ እኮ በምን ምክንያት ነው ግን የሚበጣጠሰው? በጭፈራ ነው ምንድን ነው? አዎ ይሄ ኢንቴንሽኑ ምንድነው? ሂጂ ልትዘሙች ሂጂ እያለ ነው ቤተሰብ ራሱ የሚል። ምን ልትሰራ ነው የምትሄደው? ነው ምን ልታረግ ነው የምትሄደው? ኢንቴንሽናቸው ከንግርቱ ጀምሮ ፕራክቲሱ ያንን ነው የሚያሳየው። በምንድን ነው ቀሚሱ የሚበጣጠስበት ምክንያት ለምንድን ነው? ማን ጭፈራ ስላለ በጭፈራው ነው ወይስ በምንድን ነው? አይ ቲንክ ቀሚሱ በምንድን ነው የሚበጣጠሰው? አየህ፣ ኢትዮጵያዊ ለቀሚስ ነው የሚጨነቀው። ሰው ግን እየተበጣጠሰ ነው የሚገባልህ። ግልጽ ነው አይደል? ተሰምቻለሁ አይደል ወገኖች? እዚህ ጋር ኔትወርክ እንትና ሄደብኝ እንዳትሉ። ሰው ከቀሚስ አልፎ እርስ በርስ እየተበጣጠሰልን ነው። ተስቀ ያለሽ አይደል? ይሄኔ እኮ እዚህ ውስጥ አጠፉም ድሮ እንትን ያላችሁ ማለት ነው። የብዙ ሰው ትዝታ እየቀሰቀስኩ መሰለኝ። እና ንስሐ ነው መግባትና ከእንዲህ አይነት ነገር ክርስቶስ በዚህ ይከብራል ብለህ ካልከኝ ነው። እኔ ገጠር ከማስታውሰው ጌታ ምስክር፣ ይሄንን ቅድም ስነግራችሁ ዝም ብዬ ለማሳቅ አይደለም። የጥምቀት በዓል ነው። ጥምቀተ ባህር ወንዝ ነው የምናድረው እና በተለይ እንደዚህ ጠፍ ጨረቃ ከሆነ እንዳልኩ ነው። ማንንም አያይም። የገጠር ሰው ደግሞ በጨለማ የማየት ልማድ አለው።
ከከተሜው ይልቅ ከተሜው አንተ በአምፖል ስለሆነ ያላችሁት እናንተ አምፖል በርቶባችሁ ቤት ውስጥ በአምፖል ነው፣ ውጭ ላይ አምፖል ተሰቅሎልህ ነው ሽንት ቤት የምትሄደው። እኛ ግን ብራዘር በዱላ እየቆረቆር ነው ከጅብ ጋር ተጋፍተ ሽንቴን እሸናለሁ ብለህ ስትል ምናልባት እጅቡ አፍ ላይ ልሸና ትችላለህ። እንደዛ ነው ያደግነው። እኔ እንደዛ ነው ያደግኩት። አምፖል የሚባል ነገር ከተማ ነው ገብቼ ያየሁት እና የገጠሩ ሰው በአይናችን አምፖል ስላለመደ ግፋቢል ከበረታ የኩራዝ ሻማ ነው ግርግዳ ላይ እንትን ብሎ በቃ አለቀ። ከዛ ፋኖስ ሀብታም ቤት ካለ ነው። ከዛ ውጪ እኛ በዳበሳ ነው ይኖርዱ እና ጨረቃ ሲሆን ለኛ አምፖል እንደተሰቀለልን ያህል ነው እና ማንንም አሻግሮ ስለሚያይ አንወደውም። ለጥምቀት ጨረቃ ሲሆን አንወድም። እኔ እንኳን ልጅ ነኝ፣ ምንም የደረሰኝ ነገር የለም ከተመኑ። ግን ጨረቃ ከሆነ ለጥምቀት አይወደድም። ጨለማ ሲሆን ግን ይወዳሉ። በተለይ ወንዶቹ ይወዱታል። ምን ፈልገው ምን ከጅለው እንደነበረ ግን በኋላ ነው የገባኝ አልኩሽ እህት አለ። እኔ ዝም ብዬ ታቦት ልብስ ማልብሰውኝ ጥብቆዬን ለብሼ ለጥምቀት የተገዛልኝን ይሄዳለሁ፣ በዛው አድራለሁ፣ በዛው ውላለሁ። ሰው ግን ከዛ ያለፈ ለካ ሲሳይነ ዘለለለት ብሎ የሚለው ሌላ ነገር አለ ማለት ነው። እና ሽንት ልንሸና ወደ ቁጥቋጦ አካባቢ ወደ ጥሻ አካባቢ ስንሄድ የሆነ የሚንኮሻኮሽ ነገር ታገኛለህ። ቀበሮ ነው ጅብ ነው ብለን ስንል ግን ሲላፉ የምታገኛቸው ሰዎች ሁሉ አሉ። በእውነት ነው ብዬ የምላችሁ። ኤርሚዬ ይሄን ይዩት እስኪ ይሄን ይዩና ይሄን ትልቁ ላይ አድርጉት። ኦኬ ይሁን ያርጋል። እግዚአብሔር ያሳያችሁ። እየተጨፈረ ይሄ ሁሉ እየጨፈረ ነው። ይሄ ሁሉ ትንሽ ህዝብ እንዳይመስላችሁ። እግዚአብሔር ያሳያችሁ። እንግዲህ ጎንደር እችን ትመስላለች። በጣም ያማል አይደል? ይሄ ሁሉ ህዝብ እንግዲህ እግዚአብሔር ልቡን ካልመለሰው ወደ ሲኦል የሚጋዝ ህዝብ ነው። በጣም በጣም የሚያሳዝን ነው። በቃ ለዚህ ህዝብ ነው ወንጌል ያስፈልገዋል። በቃ ይሄ ሁሉ ህዝብ በእውነት ነው የምንለው፣ ልንስቅ አይገባም። በጣም ልናዝንለት ነው የሚገባው። ሲኦል ቪአይፒ ስፔስ የለውም በነገራችን ላይ ታውቃላችሁ አይደል? ወይም በጣም የሚያቃጥልና መካከለኛ ማቃጠል ወይም የማያቃጥል የሚል ስፍራ የለውም። እንግዲህ ይሄ ሁሉ ህዝብ የጌታን ጥምቀት አከብራለሁ ብሎ የወጣ ሰው ነው። ጌታ ምንድን ነው የሚለው ስትሉ ዘፋኝ መንግስተ ሰማያትን አወርሰው። ይሄ ህዝብ አያሳዝንም? አስባችሁታል? እስከ ሌሊት ድረስ ነው። እዩት፣ ይሄን ተመልከቱ። ይሄ ህዝብ አያሳዝናችሁም? እዩት። እኔ ግራ የሚገባኝ ጎንደር የሃይማኖት ስፍራ ነው ወይንስ የሆነ አካባቢ ዝም ብሎ አካባቢ ነው? ምን እንጃ። የሆነ ጎንደር የተባለው ይሄ ጋራው ሸንተረሩ እንትን ነው ወይንስ ጎንደር የሚባል ሃይማኖት አለ? 44ቱ የማን ነው? የኛ ነው ምናምን ውሰዱት እናንተ ከሆነ ግን አይጠቅማችሁም ነው። ይሄ ሃይማኖታዊ ሴሬሞኒ ሳይሆን አጋንንት የሚመለክበት ሴሬሞኒ ነው። በደንብ አርጋችሁ እንዴት እንዳርጋችሁ ሰይጣን እንዳመለካችሁ ታሳያችሁ። ስለዚህ ለእናንተ ነው ወንጌል የሚያስፈልገው ለእናንተ ነው።
እና የጌታ ጥምቀት የሚለውን ነገር ብታነሱት እሱን ነው የምላችሁ። ይሄ ደግሞ እኮ በየዓመቱ አይደለም ይሄ እኮ በየዓመቱ ነው አይደል? በየዓመቱ ነው ወንድምነት። አይ እኔ ለምሳሌ አሁን ሰሙዬ አንተ ያልከውን ነገር ሰማው ተቀበልኩ ምናምን ነገር አንድ ነገር ሁሉ ጊዜ ተደጋጋይና የሚገባ ነገር አለ ብዬ አምናለሁ። እንደኔ ማንም ሰው ጥላቻ ያለው ሰው ያለ አይመስለኝም። በዚህ ሁሉም ሰው ወንጌል ለሚሰብከው ወንጌል ስለሚሰብክ መስሎኝ የመጣ ኦርቶዶክስ ያለውን ጨለማ የሚገልጠው ጨለማ ውስጥ ያለው ነገር የገለጠው ሰውዬ ስለሚጠላቸው ሳይሆን ስለሚወዳቸው ነው ወደ ብርሃን እንዲመጡ ማለት ነው። ሌላው ነገር ደግሞ ለምሳሌ ብዙ ጊዜ ሲነገር ሰምተናል። በዚህ በድንግል ምድር የሚባለው ስለት ምናምን አገባብ ጉዳይ ዛሬ አይደለም እንደ አዲስ የሰማ ነው። ደጋግሞ ሰዎች ኢንተርቪው ያሱ ቀርበው በጣም በዚህ ጉዳይ ላይ እንትን ብለዋል። ለምሳሌ አውርቷል። አንድ ሰው ሲናገር የሆነ ሰው ላይ ምናምን ነገር አላስፈላጊ ነገር በነገሩ ትክክል ነው ይላል አላምንም እኔ። ሰንበሪ የተናገረ ያ ሰውዬ ዝም ብሎ አይደለም የተናገረው፣ ከሰማው ነገር ነው። ከሰሚ ነው የተናገረው። የለም ከተባለ አለመኖሩን you have to በቃ ፕሩፍ ልታረግ ይገባል መረጃ። ሌሎች ሲናገሩ ደግሞ ቤካ በነገራችን ላይ በዚህ ነገር 100 አይደለም ቢሊየን % ነው ያልስማማም ውሸት ስለሆነ እኔ ሄጄ በአካል ያየሁት ሄጄ በአካል ያየሁት ነገር ነው። አንተ ሃይማኖታዊ አይደለም ይቅርና ተው እንጂ አንዳንዴ የሚቀፉ ነገሮች ሰው የሆነን ቤተ እምነት በዚህ ልክ ሊሆን ይችላል። አንተ ድንግል ተሰብስቦ መጥቶ ሙስሊም ደፍሮ ሲጀመር ድንግልና ተወሰደ ተብሎ ስለት አይገባም። ቶ አይደለም በቃ እንደ አይነት ነገሮችን እናቆይ። በነገራችን ላይ የሚስማማው አክሰፕት የሚያደርግ ሰው አክሰፕት ያድርግ። ግን ይሄ ነገር ስህተት ነው። በቃ ማንም ሰው እየተነሳ ምንም ማለት ይችላል። ግን ውሸት ከሆነ ውሸት ነው። እኔ ስለማውቀው ነው። ምን አለ መሰለህ በጣም የጥላቻ ጠጋቸው ምን አለ እኛ እኮ ሰው እንዲድን እንጂ የምንፈልገው ውሸት እየተናገርን ሰው እንዲርቀን አይደለም ማድረግ ያለ ደግሞ እየሰማኝ ከሆነ እኔ ኖርማሊ ስለማላውቀው ነገር ብትነግር አሁን ይሄ ሰው አልሄደም የሚያወራውም አልሄደም። እኔ ሄጃለሁ ብዙ ጊዜ ሲቀጥል ኢሉ አባቡራ ከ5 ዓመት በላይ ኖር ያለው ከዛ ሰው እንትን እየተባለ ይሄ እዚህ ጋር ቀጥታ እየተነገረ ያለው ፖለቲክስ ነው። አንተ ስላልገባ እሺ ሰማኝ ነው የሚሰበሰቡት ከኢሉ አባቡራ ከጅማ እኔ እዛ አካባቢ ነበርኩኝ ከ5 ዓመት በላይ በስህተት እንኳን ህዝቡ አያወራም እንዲህ አይነት ነገር። አንዳንዴ እንቀንሰው ይሄ ሃይማኖት መስሎ ፖለቲክስ እየተወራ ነው። በቃ ቆይ ሰማኝ ሰሙዬ እኔ አይደለም በቃ አታውራ በቃ እንቋጨው እዚህ ነው አይደለም ቤካ እንቋጨው እንደዛ ሊሆናችሁ በነገራችን ቆይ እንደምነት አንዴ በቃ ይሄን ነገር ቤካ እየሰማህ ነው። ኢሉ አባቡራ ኦሮሚያ ክልል ደናግል ሴቶች እየተመረጡ which means ምን አይነት የቆሸሸ ፖለቲክስ ነው? እኛ ሃይማኖታዊ ነን አይደል? ሃይማኖተኞች ነን አይደል? ነው ልክ ነው። እኔ ምን እያለ እንደነበረ እኮ ስለገባኝ ነው እያወራሁት ያለሁት። ቀጥታ ልዩ ፖለቲክስ ነው እያወራን ነው። መቆም ካለበት እናስቆም። እኔ ቆይ አይደለም እኔ እያወራ ያለሁት ነገር ስለ ልባቦር ምናምን አይደለም እያልኩ አይደለም። ዛሬ ይሄ ልጅ ባወራው ተነስቶ ሰው እዛ ጋር ቢገደል ደስተኛ ትሆናለህ? ሰው ምንም ማገናዘብ የማይችል ሰው ነው እየጠፋል። አንተ ከአሁን ጭቅጭቅ ልናደርገው ነው። እኔ ጭቅጭቅ አይደለም ውሸት ነው። ወንድምነት አንዴ ስሙኝ። ቆይ ሁለታችሁም ስሙ። ወንድምነት ማነው ሮቤራ የተናገረው እኔ ራሱ ስሰማው ትክክል አይደለም ነው ብያልኩት። ምክንያቱም ልብ በል አንደኛ እንደዚህ ተብሎ አይነገርም እና እኔ ከሰሙ ሀሳብ ጋር የምስማማው ሰሙ ስለተናገረ ሳይሆን እኔም ራሱ ያለ መረጃ የተነገረ ነገር እንደዚህ አግባብ አይደለም መሆን የለበትም። ምክንያቱም ቀጥታ ሄደው ከሙስሊሞች ጋር ብሎ ያለው ነገር በፍጹም ተቀባይነት የለውም። እንደው ቢሆንም እንኳን እንደዛ እንኳን የሚወራ ነገር አለ፣ ከዚህ በፊት ሲወራ የነበረ ነገር አለ፣ ሰዎች የሚያወሩት ከሆነም እንኳን በእምነቱ ከሚመስላቸው ሰዎች ጋር እንጂ እንደዛ ሊያርጉ የሚችሉት ከሙስሊም ጋር እንደዚህ ይደረጋል ብሎ የሚለው ነገር በፍጹም አልቀበልም። እኔም አልቀበልም። ከሰሙ ሀሳብ ጋር ነው የምስማማው። እዛ ድንግልናቸውን ለስለት ሊሰጡ ሄደው ከእስላም ጋር እንደዚህ ያደርጉ ብሎ የሚለው ነገር ይሄ በፍጹም ነውረኛ ነገር፣ በፍጹም አልቀበልም። እንደዚህም ያደርጋሉ ብዬ ኦርቶዶክሳውያኑ አላምንም። እኔ አላምንም፣ እውነቱን ስነግራችሁ ማለት ነው። በዚህ ጉዳይ ማንም ሊያሳምነኝ የሚችል ነገር የለም። ስለዚህ ይሄ ነገር እዚህ ጋር መተው ያለበት 100%። እሺ አይ ኖ ኤርሚ እኔ አሁን ማነው ረቢራ ሲያወራ ምናምን ነገር አልሰማሁኝም።
እኔ ሰሞት ነው ካሁን ቀደም ቆይ ኤርሚዬ ፕሊዝ ካሁን ቀደም ምንድነው ድንግልና ስለት ይሳላሉ ባለማወቅ ድንግልና ስለት ይሳሉ እንደዚህ ያደርጋሉ። አብዛኛውን ጊዜ እንደዚህ ነገር የሚጫወትባቸው ድርዮችም አሉ። ሴቶቹ አያውቁም። በየዋነት ድንግልና ለዚህ የተባለ ቤተክርስቲያኗን በዚህ መንገድ ለአጋንንት በዚህ መንገድ ይሳላሉ እያሉ በአጋንንት ፕሮሰስድ ስለሆኑ ጉዳይ ሲነገር ሰምተናል። እኛ ገብቷል። እኔ እያወራ ያሉት ምንድነው ረቢራ ስላለው ነገር አለ። እሱ ፖለቲክስ ነው የሚችለው በቀጥታ ከዚህ ከብሔር ምናምን ነገር አገናኝቶ ተመርጦ ምናምን ያለው ጉዳይ ካለ ረቢራ which is wrong ነው። እኔ ግን ረቢራ ተናገረ ብዬ ያሰብኩት ልክ መሪጌታ እንደተናገረው አይነት ነገር ካሁን ቀደም ሌሎች እንዳሉት አይነት ነገር ተናግሮ አይ አንተ ልክ አይደለም ከተባለው ልክ አይደለም ብዬ ያልኩት እንጂ ከሊባቦር ተመርጦ ምናምን ድንግል ተመርጦ ምናምን ነገር እሱ ሲጀምር ትክክል ሊሆን አይችልም። እሱ ትክክል ነው። እሱ ነው የወንድምነተኛ ስለሰማን እኔም ሰሙ ስለሳይ ተናገረው ሰሙና እኔ ሰምተናል። እኔም ትክክል አይደለም ነው ብያልኩት፣ ሰሙሻም ትክክል አይደለም ነው ብሎ ያለው ይሄን ነገር በፍጹም ሊሆን አይችልም። አንደኛ ከብሔር ማቅጣጫ የተጠቀሰው ትክክል አይደለም። ሁለተኛም ከቤተክርስቲያን ማቅጣጫ እንደዚህ ሲነገር ያ በመረጃ ላይ የተመሰረተ ነገር አይደለም። ይሄኛው አሁን አንተ ያልከው በተለምዶ የሚነገር ነገር አለ። እዛው ሄደው ያዩ የዓይን ምስክሮች የሆኑ ሰዎች የሚያወሩት አለ። በቪዲዮ ላይ የተደገፈ አይደለም፣ በመረጃ ላይ የተደገፈ አይደለም። ግን የዓይን ምስክሮች ነን ብለው ሲያወሩ የነበረው እሱንማ ከዚህ ሲወራም ሰምተናል። እዚህ የቤተክርስቲያኒቱ አገልጋዮች ሁሉ ጭምር የሚያወሩት ነገር ነው። ሰሙ እኮ ቅድም ተናግሮ ነበር። ለምሳሌ ስለትን እንሳላለን ብሎ በሚል ቁንጫትማ ቅማል ያመጡ ክርስቲያኒቷ ማለት ነው። አላውቀውም በእውነት እኔ ሲባል ሰማን ዲፋይን ስታረገው እኮ ሌላ ነገር እኮ አይደለም። እንትን ቤካ ዲፋይን ያለው ቀሚስ ሲበጣጠስ ማለት ሴቷ የት ነው ያን ቀን ቀሚስ ለብሳ የምትሄደው? ጥምቀት ነው። ምን እየተደረገ አሁንም እናሳየው እኮ እሱን ነው። ያ እኔ ባህልን ባህል መስላል ሰሙሻ በቃ እንጂ አሁን እኔ ቅድም ሲናገር የነበረበት ነገር አይስሩንግ በቃ ሲጀመር ቤተ ክርስቲያን ውስጥም ድንግልናችሁን እንዲወሰዱ ሚል እኔ እንጃ እኔ ሄጃለሁ አይቻልም። ሰሙ ቆይ እስኪ አንዴ ለምን ኢሞሽናል ለምን ትሆናለህ አንተ? እኔ የሰማሁትን ነው የተናገርኩ። እንደዚህ እዚህ አካባቢ እንደዚህ አይነት ቦታ ቆይ አዳምጠኝ የተጻፈ ነገር ካለ አይቻለሁ። አዎ አይቻለሁ ከእኔ ተወልጄ ቆያ ስማኛ ሴቶች ታውቃለህ። እኔ ተመርጦ አላልኩም። ተመርጦ የሚለው ካፌ አልወጣም። አንድ እንደዚህ ሌላ ቦታ አውሩ በቃ ኦኬ እሺ አስጨርሰኝ። ሐሳቤን አልተረዳህም። ሌላ ቦታ አውሩ። ለምን ትጮኻለህ አንተ? ለምን በመጮህ እኮ አይደለም ወንድሜ፣ አትጮህ። ለምን ትጮኻለህ? እኔ አንድና አንድ ያልኩት እኔ ኖ እኔ ነኝ የሚታርኩ ሰምቶኝ የሚታርጓል ሮቤራ በቃ ተው። ቅድም ያልከው በአይኔ አይቻለሁ ነው። አሁን ደግሞ ሰምቻለሁ ነው ያልከው። በቃ ተው ተውት። እርሚ ያየሁት አለ ምንዝርና አያስፈልግም። በቃ ተው። ምንዝርና ሲያመነዝሩ አይቻለሁ በአይኔ። እሱን እኔ አላየም ብያለም። ግን ቅድም የተናገርከውና አሁን የምትለው አንድ አይነት አይደለም። ትክክል። እሱ ደግሞ እዛ ተስለው ድንግልናቸውን ተስለው ቁልቢ ሄዱና ይሰጣሉ። ሙስሊሞቹ ድንግልናቸውን ይወዛሉ ያልኩ እኔ የቁልቢ ሰዎችን ፈልጌ ጠየኳቸው። ይሄ ነገር እውነት ነው ወይ? ቁልቢ ሰፈር እዛው አካባቢ ያደገ ጓደኛ ሙስሊም ጓደኛዬን ጠየቁ። አዎ እኔ አለኝ። አሁን ትልቅ ሰው እኔ ያንግ እያለሁ አለኝ። ኖ አንተ ኦርቶዶክስ እምነት ተከታይ ሆነ ነው አይደል የሄድከው? ሮቤራ እኔ ነው የሚታረከው። ምክንያቱም ይሄ ነገር ትክክል ስላይደለ ማለት ነው። አንተ ኦርቶዶክስ እምነት ተከታይ ከሆነ የሄድከው ሮቤራ ይቅርታ አድርግልኝ፣ ሄደ መጠየቅ ያለብህ እዛ አካባቢ የሚኖረውን ሙስሊም አይደለም ሄደ መጠየቅ ያለብህ። ምክንያቱም ሙስሊሙ እዛ የአካባቢው ይኑር እንጂ ምዕራብ ሐረርጌ እንደሆነ ይታወቃል። አካባቢው ላይ ይኑር እንጂ ያን ነገር ለኢንፎርሜሽኑ ሩቅ ነው ብዬ ባልልም እንደ ጎረቤት ወይ ደግሞ እንደ ቅርብ ነዋሪ የሚሰማው የሚያውቀው ሊኖር ይችላል። ከዛ ይልቅ
እዛው ለበዓሉ የመጡትን ሰዎች በእምነት ከሚመስሉ ምክንያቱም አንተ ያኔ ስትሄድ ጴንጤ አይደለም አይደል? ኦርቶዶክስ ሆነ ነው የሄድከው። ስለዚህ የእምነቱ ተከታይ ከሆኑ ወንድሞችና እህቶችን መጠየቅ የነበረብህ። ከሙስሊሙ ጠይቀው፣ ሙስሊሙ ከጥላቻ ተነስቶ ስነግሮህ ከሆነስ ይዶን ነው የምታውቀው ነገር የለም። ስለዚህ ከሙስሊሙን ለመረጃ ብለህ አሁን ቅድም የገባው እዛ አካባቢ ነኝ አለ እና እኔ አውቃለሁ አለ። አናየ የዚህ ሰው አንድ ሙስሊም ምስክርነት ይህን ነገር አይቻለሁ አላየውም ብሎ ለማለት እኛ እንድንቀበለው እኔ በግሌ አላምንም። ቢናገርም ማለት ነው አላምንም። ከጥላቻ ተነስቶ እስከሆነ የሚናገረው ምክንያቱም የኦርቶዶክስ እምነት ተከታይ አይደለም፣ እሱ የእስልምና ሃይማኖት ተከታይ ነው። ስለዚህ ነገር ምስክር መሰጠት ካለበት ራሱ የቁንጫ ይቀማል የሚባለውን ስለት ቤተክርስቲያኒቱ አልቀበልም እንደዚህ አይነት ነገር አቁሙ ብላ እንዳለች ሁሉ እንዲህ አይነቱ ነገር እዛ አካባቢ እየተደረገ ከሆነ ራሱ ሁሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመንና ሕዝብ ይህንን አይቀበለው፣ ሁሉ አይቀበለው። የሚቀበሉ እንኳን ቢኖሩ የሚቃወሙት አሉ። ኦርቶዶክሳውያን ሆነው ስለ ሕሊና ሕግ እግዚአብሔርንም ስለመፍራት የሚቃወሙ አሉ። እና ኖ ብለው ከሚሉ ከእነሱ ሰዎች ብትጠይቅ እውነተኛ ምስክር ይሆናል። ሄደ ግን የጠይቀው ከእምነቱ ከማይመስሉ ሰዎች ነው የጠይቀው። ስለዚህ ከአንድ ሙስሊም ተቀብለ ያመጣውን ወሬ እዚህ ትክ ነው ብለህ ብትል እኔ አልቀበልም። በነገራችን ላይ ኤርሚ እሱም ብቻ አይደለም። በነገራችን ላይ ሴቶቹ የሚመረጡት የተባለበት ኤሪያ ገብቷል። ዛሬ ይሄን ሰምቶ እኮ ሄዶ እዛም ይበጠብጣል። እኔ እኮ በጣም ያስደነገጠኝ በዚህ ሰዓት እኮ ሰው እያለቀ ያለበት ጊዜ ነው ኢትዮጵያ ውስጥ አይደለም እንዴ? ብሔር መርጠህ ጠርተህ እንዲህ የሚባል በጣም ከባድ ነገር ነው። አንተ እዚህ ባወራሃት በጣም ብዙ ሰው ኢትዮጵያ ውስጥ እንደሚያልቅ ወቅ። አንተ አውሮፓ ልትኖር ይችላል፣ አሜሪካ ልትኖር ይችላል። አግባብ አይደለም፣ ተከራከረ። ይሄንን እንደዚህ በመረጃ ላይ ያልተመሰረተ ነገር ማውራት ተገቢ አይደለም። የሄዱ ሰዎች ያዩ ሰዎች ሲያወሩ ነበር። አዎ ይሄ ነገር ለኦርቶዶክስ እምነት ተከታዮችም ራሱ አዲስና እንግዳ ነገር አይደለም። በተዘዋዋሪም ይሁን በጨረፍታ ሲሰማ ነበር። የተሰማው ነገር ሁሉ ውሸት ነው ብለን ባንልም የተሰማው ሁሉ ደግሞ እውነት ነው ብለንም ደግሞ ሁሉንም አግበስብሰን አንወስድም። ግን ከእስላሞች አቅጣጫ ግን የተነገረው ፈጽሞ እኔ አልቀበልም። እኔ በግሌ አልቀበልም። ምክንያቱም በዚህ ነው ያልክ እንደዚህ ህዝባችን ይዘቅጣል ብዬ ስለማላምን ማለት ነው። እንዳልከው ነው ሰሙሻ ቅድም የእስላም ስጋ አልበላም ብሎ የሚል ሰው እንዴት ነው ስለት ለገብርኤል ተሳልኩ ብሎ ሄዳ ከእስላም ጋር ተተኛል ተብሎ የሚባለው? በፍጹም ብትከራከረኝ አታሳምነኝም። እንደው አንዲት ኦርቶዶክስ እንደዛ ልታደርግ ትችል ይሆናል። የኦርቶዶክስ ህዝብ የሙስሊም ስጋ አንበላም ብሎ ክርስቲያንን ብሎ የሚል ማህበረሰብ ከእስላም ጋር ይተኛል ብሎ የሚለው ነገር ነው ተቀባይነት የሌለው ጭፍንነት የሆነ ነገር ነው ብዬ የምለው። በፍጹም አልቀበልም። ማንም ተሟጋች መጥቶ ሊቅ ነኝ ብሎ ያለ ይህን ሊያሳምነኝ አይችልም። በቃ የኔ ህሊና አያምንም። ለምን? አንደኛ ቤተክርስቲያኒቱንም ስለማቅ ማህበረ ህዝቤ ነውና ስለማቀው ማለት ነው። ኦርቶዶክሳውያን ህዝባችን ናቸውና ስለምናቅ ማለት ድካማቸውንም ብርታታቸውንም እናውቃለን። እነሱ የኛ እንደሚያውቁ ከሙስሊም ጋር ምግብ በላ ብላ እኮ ጸበል ምትረጭ ቤተክርስቲያን አይደለም። ኬደር ምጠም ቤተክርስቲያን አያረጉም፣ በፍጹም አያረጉም እንደዚህ እና ያ ሙስሊም ምናልባት አንተ ሮቤራ ነግሮ ሊሆን ይችላል፣ ከጥላቻነት ተነስቶ ያወራ ነገር ሊሆን ይችላል ነውና አንዳንዴ ስለ ሃይማኖት ስንጠይቅ ከራሱ ከማህበረሰቡ እንጠይቅ። እኔ አሁን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳወራ ከሶስተኛ ወገን ሰምቼ አይደለም። አሁን ስለ ኦርቶዶክስ ሲያወራ ከሶስተኛ ወገን ሰምቶ አይደለም። ምክንያቱም እያንዳንዳችንም እንደየመጣንበት ጊዜ እዚህም ያላቸው ወገኖች መሲስ ታወራ ከሶስተኛ ወገን ሰምቶ አይደለም። እዛ የነበረች ሰንበት ተማሪ ናት። እዛ የነበረ አገልጋይ ነው። በቤተክርስቲያኒቱ ውስጥ በሰንበት ትምህርት ቤት ያለፈ ወይ በቤተክርስቲያኒቱን ነገር በሚገባ የሚያውቅ ማለት ነው። እኔ እዛ በነበርኩበት ሳለ የቤተክርስቲያኒቱ አገልጋይ ነኝ፣ ቀዳሽ ነኝ። ስለዚህ ከሶስተኛ ወገን ሰምተን አይደለም። እኔ ሳወራ እኔ በግሌ በተመለከተ ከሶስተኛ ወገን ሰምቼ ሳይሆን የማውቀውን የተማርኩትን ያነበብኩትን ከአባቶች የሰማሁትን ከወላጆቼ ያየሁትን ከማህበረሰቡ ያየሁትን እና ምክንያቱም ምን ትጠቀማለህ? የሌለን ነገር ማውራት ማለት ነው። ለምሳሌ ልክ አሁን ኦርቶዶክስ በእኛ በወንጌላውያን አማኞች ላይ እንደሚዋሹት እኛ አንዋሽም። በእውነት ለመናገር ማለት ነው እኛ አንዋሽም። ለምሳሌ ገና እንደተጀመረ እኔ አልሰማውም፣ እኔ አላየውም፣ ከጴንጤው አልሰማውም፣ አላየውምም ስገባ ስለ ህሊና ማለት ነው። የተወለደው ከድንግል ማርያም የተወለደው የዓለም መድኃኒት ኢየሱስ ክርስቶስ ጌታ ነው ብለው ሲሉ ያየኋቸው እንጂ ኢየሱስ ከኔና ካንቺ ይወለዳል ብለው ሲጀምር ከኢትዮጵያውያን ወንድና ሴት ይወለዳል እንደ ኢየሱስ አይወለድም እኮ በየትኛው ሂሳብ ስሌት ኢቭን ከእስራኤላውያን ወንድና ሴት እንኳን አይወለድም።
ኢየሱስ በወንድና በሴት ፍቃድ የሚወለድ አይደለም። በእግዚአብሔር ፍቃድ ከሴት ግን የሚወለድ እንደሆነ ቅዱስ ጳውሎስ በገላትያ መልእክቱ ላይ እንደተናገረው ማለት ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከ ይላል። ሜድ ኦፍ ውመን ማለት አይደለም። ከእስራኤላውያን እንኳን ወንድና ሴት ይወለዳል ተብሎ እንኳን መጽሐፍ ቅዱስ ላይ አልተጻፈም። ኢየሱስ የወንድና የሴት ፍቃድ በወንድና በሴት ፍቃድ የመጣ የተወለደ የተጸነሰ አይደለም። እደግመዋለሁ። ጌታችን እንደምታውቁት የወንጌል አማኞች ይህንን የማታውቁት ሆናችሁ አይደለም የምናገረው። ጌታችን በወንድና በሴት ፍቃድ የተጸነሰ የተወለደ አይደለም። ልክ የኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ነው የምትለው። ዘእንበለ ዘርአ ብእሲ ያለ ወንድ ዘር ነው። ዘእንበለ ዘርአ ብእሲ ማለት ያለ ወንድ ዘር ድንግሊቱ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ጸንሳ ወልደዋለች። ስለዚህ ከአንድ ኢትዮጵያውያን ይወለዳል ብለው ይተኛሉ ብለው ሲነግሯቸው የሀገሬ ሕዝብ አምኗል። እነዚህ ጴንጤ የሚባሉ ኢየሱስ ከእኔና ከአንቺ ይወለዳል እያሉ ይተኛሉ ብለው ሲሏቸው አገራችን ሕዝባችን አምኗል በጣም ብዙ። ይሄ ግን ምን ነበረ? ውሸት ነበር። ውሸት መሆኑን ሄጄን ያረጋገጡት ወንድሞች እናቶች፣ መጥቼ ሄጄ ለማየት የመጣሁት አንዱ ይህኑ ነገር ነግረውኝ ነው። ዝሙት ይሰራሉ መብራት አጥፍተው ብለው ሲሉ ሰምቼ ነው። ኦርቶዶክሳውያኑ አገልጋዮች ናቸው ሲያወሩ የነበሩት ቄሶቹ ለእኔ ነገሩኝ በወቅቱ። ከመጣው ጊዜ ጀምሮ ግን ከሄድኩበት ጊዜ ጀምሮ ግን እስካሁኗ ሰዓት ድረስ መብራት አጥፍቶ የሚተኛ በአዳራሾቻቸው ተገናኝተው የሚባለው ነገር ወንድሞች እናቶቼ፣ እንደዚህ ነውረኛ ነገር በአደባባይ ላይ ማንም የሚያደርግ የወንጌል አማኝ የለም። እኔ እመሰክራለሁ። የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ አሁን በጌታ የሆንኩኝ ማለት ሄጄ ያየሁትኝ ሌላ ነው ማለት እግዚአብሔርን ሲያመ ኤርሚሻ ምን አለ መሰለ፣ በጣም የኛ ህዝብ ችግሩ ምን መሰለ፣ ሰምቶ የማመን ችግር የለበትም። አሁን ትልቁ የኛ ህዝብ ችግሩ የማገናዘብ ችግር። በቃ ሁሉ ምንም ንገረው የኛ ህዝብ ያምናል። በቃ ምንም ንገረው ጴንጤ እንዲያረጋል አክሰፕት ነው የሚያደርገው። በቃ ነው እንዴ እስኪ እንትን ልበል ላጣራ አይለም። ይሄ አሁን ትልቁ በሽታ ነው። አሁን ኢትዮጵያ ያለው ትልቁ በሽታ ሊሻለን የሚገባው በሽታ ጀስት በኤቪደንስ ስታሳየው ማያምን ህዝብ በወሬ ስትነግረው ያምንሃል። በቃ ያምንሃል። ጀስት አሁን አንተ ሄደ አይተ እኔ መጣሁኝ የሚባለው ነገር ነው አይደለም፣ እያየሁት ነው ስትመጣና አሁን ችግሩ እዚህ ጋር ነው ያለው። ሰምቶ የሚያምን በቃ የሆነ እኔ እንጃ ምን አይነት እኔ እግዚአብሔር በእውነት እኔ ቢያክመን እግዚአብሔር ጥሩ ነው። እግዚአብሔር በቃ እኔ እግዚአብሔር ያክመን በቃ እንደዚህ ነው የምለው። እንትን ይላል የዘጋ የከፈቴ ነው አይደል ነው እንዴት እንደሆነና ድምፅን ላሰማቸው ብዬ ነው። ድምፅሽን አሰሚ እያሉ ስለሆነ ከስር እና ማለት መረጃ የሌለ ነገር ባናወራ በጣም ደስ ይለኛል። ደግሞ የሰማነው ነገር ማውራት በጣም አስቸጋሪ ነው። አሁን ቅድም እኔ ላይቭ እንደከፈትኩኝ አንዱ መጥቶ ጴንጤዎች ከልጆቻችሁ ጋር ነው የምተኙት ምናምን ሲል አሁን እጄ ሌላ ቦታ ላይ መሰከርኩኝ ማለት ኤቪደንስ የለውም ማለት ነው። እና ጴንጤዎች ቤተክርስቲያን ስትሄዱ የራሳቸውን ልጆቻቸውን ይዞ ከነሱ ጋር ነው የሚያደሩት ምናምን አይነት ነገር ነበር ሲያወራ የነበረውና እንደዚህ አይነት ነገርም አለ እንደ ብሎ ደግሞ ሌላኛው ጴንጤዎች እኮ እንዲህ ናቸው ብል መረጃ የለውም። ኦልሬዲ እኔ ቤት ብቻ ነው እየሰማው። እንደዚህ አይነት ነገር እንዳይሆን የሰማነው ብቻ ማውራት በጣም ከባድ ነው። ደግሞ አንዳንዶች ታስቃላችሁ ማለት በቤተ ክርስቲያን ግቢ ውስጥ የተደረገውን ዘፈን ግለሰብ ነው ስትሉ ያው ከመሳቅ ውጭ አማራጭ የለንም። እንቀጥሉ። ድምፅን ለማሰማት አክል ነው። ቴንኪው ተባረኪ። እኔም ወደ መተኛቱ አካባቢ ላይ ሰዓቴ ጥሩ ስላይደለ የምንነግራችሁ ግን አንደኛ ስናወራ ትክክለኛ በሆነ መረጃ ላይ የተደገፈ ነገር ካገኘን እናወራ ካወራን ማለት ነው። እኔም ስለማወራ እና በመረጃ ላይ ግን ያልተደገፈ ነገር በጣም ጥሩ አይደለም። ስለዚህ ከሙስሊሞች ጋር በተገናኘ ለምሳሌ እውነቱን እነጋገር ከተባለ አሁን ስለኛ ስለ ወንጌላውያን አማኞች
እንደው ለህሊና ያደረ ሙስሊም ካልሆነ በስተቀር ስለኛ መልካም ነገር አያወራም። ስለኛ ስለ ወንጌላውያን አማኞች ኦርቶዶክሳውያን ለህሊናቸው ያደሩ እግዚአብሔር የሚፈሩ ሰዎች ካልሆኑ በስተቀር መልካም ነገር አያወሩም። እኛም ልክ የወንጌላውያን አማኞች እንደነሱ ሆነን ህሊናችንን ጥለን እግዚአብሔርን ባለመፍራት በኦርቶዶክስም ላይ በሙስሊም ላይ በማናቸውም ላይ እኛ እነሱ እንደዚህ ብለው ይሉናል ብለን በሐሰት መናገር የለብንም። ለህሊናችን የኔ ወገን ስለሆናችሁ ታማኞች መሆን አለብን። እግዚአብሔር መፍራት አለብን። ምክንያቱም ጌታ በውሸት ስለማይከብር። እነሱስ ለምሳሌ አሁን በእውነት ለመናገር ኦርቶዶክስ ለምንድነው በኦርቶዶክስ ሃይማኖት እንደዚህ ብለው የሚዋሹብን? ለምሳሌ አሁን እስካሁን ድረስ እየነገርናቸው የማርያም ጠላቶች ናችሁ 4 ነጥብ ዋጡት ኤርሚያስ ይሉናል። ኧረ አይደለንም እኮ የጌታዬ እናት እስራኤላዊቷ ማርያም የጌታዬ እናት ቅድስት ድንግል ማርያም የአማኑኤል እናት የጌታችን እናት በምንኛ የሂሳብ ስሌት ነው ልጠላት የምችለው? እስኪ የጠላሁበትን ፓርት አሳዩን። እስኪ ወይ እንደ ግል የጠላሁበትን እንደ ተቋም የወንጌላውያን አማኞች ወገኖቼ የጠሉበትን አሳዩን ብለን ስንላቸው አንድም መረጃ አያሳዩንም። አታማልድም ትላላችሁ ነው ብሎ የሚሉ። አታማልድም ብሎ ማለት መጥላት ነው እንዴ? አይደለም፣ አይደለም። እንደውም በዚህ ቻሌንጅ ላይ ያደርገን የሚችል ሰው ካለ እኔ ቻሌንጅ ላይ አቅርብለት። ማርያምን የጌታችንን እናት ኦርቶዶክስ ነው የሚጠላት ወይስ ጴንጤ? በዚህ ጉዳይ እኔ ቻሌንጅ የሚያደርግ ሰው ካለ ይምጣ። ኦኬ፣ በዚህ ጉዳይ ዲቤት ሊገባ የሚችል ሰው እንኳን ካለ ይምጣ። እውነት ማን የሚጠላው? እስኪ መጽሐፍቶቻችን ይገለጡ። ማርያምን እንወዳታለን ተብሎ የተጻፈ መጽሐፍት ሁሉ በሙሉ ለሃ ማርያም፣ ድርሳነ ማርያም፣ ራእይ ማርያም፣ ነገረ ማርያም ብለው በሚሉ ታምረ ማርያም በሚባል መጽሐፍቶች ውስጥ እነዚህ አሁን ስማቸውን በጠራኋቸው መጽሐፍቶች ውስጥ ብቻ ድርሳነ ኪዳነ ምሕረትም ጨምሬ ድርሳነ ኪዳነ ምሕረት፣ ለሃ ማርያም፣ ድርሳነ ማርያም፣ ነገረ ማርያም፣ ራእይ ማርያም፣ ታምረ ማርያም በእነዚህ አሁን በጠራኋቸው መጽሐፍቶች ውስጥ የጌታችን የኢየሱስ ክርስቶስ እናት ያቺ የምንወዳት ጻድቅ ሴት በክርስቶስ እህቴ ብዬ ስጠራት ያላፈርኩባት፣ ስንጠራት የማናፍርባት፣ በክርስቶስ እናቴ ብዬ ስጠራት የማላፍርባት፣ ስንጠራት የማናፍርባት ያቺ ቅድስት ሴት ለባህሪዋ ለምግባሯ የማይመጥን ነገር ጽፋ የተገኘች ማናት? ቤተክርስቲያኒቱ ናት። ተቋሟ ይሁን የተቋሟ ነው የምናገረው ቤተክርስቲያኒቱ። ምክንያቱስ እነዚህ መጽሐፍቶች በግለሰብ የተጻፉ መጽሐፍቶች አይደሉም። እደግማቸዋለሁ። መጽሐፍቶቹ ልብ በሉ። ለሃ ማርያም፣ ድርሳነ ማርያም፣ ራእይ ማርያም፣ ነገረ ማርያም፣ ታምረ ማርያም በእነዚህ መጽሐፍቶች ማለት ነው የተጻፉት ውስጥ እነዚህ መጽሐፍቶች ሁሉም እጄ ላይ አሉ። ከቅዳሴ ማርያም ውጭ ማለት ነው። ሁሉም እጄ ላይ አሉ። በውስጡ የተጻፈውን የእኔ እናት እንኳን መስታወት የማታደርገውን የሰሙ እናትና እህት የማያደርጉትን ለባህሪያቸው ለምግባራቸው የማይመጥን ነገር ነው የጌታ እናት አደረገች ብሎ የጻፉት። ከምን የተነሳ? ከመውደድ የተነሳ ለእነሱ መውደድ ነው። እኛ ግን ስናነበው በመጽሐፍ ቅዱስ ስንመዝነው ጥላቻ ነው። ስሟን ማጉደፍ እንጂ ስሟን ማክበር አይደለም የተያያዙት። ሲጀምር የሴት ብልት ሳሙ ብላ አለች ብለህ እንዴት ነው ስሟን የምታከብረው? ማርያም አሁን ታምር ስትሰራ በእግዚአብሔር መንፈስ ታምር ከሰራች የሴት ብልት ማሳም ነው እንዴት ታምር? ይሄ ብቻ አይደለም፣ የወንድ ብልት ማስቆረጥ ነው እንዴት ታምር? የወንዶቹን ቁረጡ ትላለች፣ የሴቱን ሳሙ ብላ ትላለች። ታምረ ማርያም ላይ የተጻፈ ይሄ በእኔና ለአንተ እናት ቢሰጥ ምን ያህል ነው የሚነዝር? አየ ለዚህ ነው ኤርምያስ አትቆጣ ትሉኛለች። እቆጣለሁ። እግዚአብሔር ያከበራትን እቺ ጻድቅ ሴት ስሟ በትውልድ መካከል እንዲጠላ እንዲነወር ያደረጉት በመጽሐፍቶቻቸው የጻፉት ነው። አንድ ሰው ፊት ለፊት የቆሞ እነዚህን መጽሐፍቶች ዲናይ አያደርግም። ገና እያነበብኳቸው አይደለም፣ አንብቤ የጨረስኳቸው መጽሐፍቶች ናቸው። ራእይ ማርያም፣ ድርሳነ ማርያም፣ ራእይ ማርያም፣ ድርሳነ ማርያም፣ ነገረ ማርያም፣ ታምረ ማርያም፣ ለሃ ማርያም፣ ድርሳነ ኪዳነ ምሕረትን ጨምሬ ማለት ነው። ገና ላነባቸው የተዘጋጁ አይደል፣ አንብቤ የጨረስኳቸው የቱ ጋር ምን እንደሚል ማለት ነው። እና በጣም ነው የሚቀፋው። እውነት ለመናገር እውነቴን ነው የምነግራችሁ። ምን አደረገች? በትውልድ ፊት እንደዚህ ማርያምን ጴንጤው ቢጠላት እኮ እውነት ልንገር፣ እኔ አሁን ይህን መጽሐፍ ከማንበቤ የተነሳ የጌታዬን እናት ለይቼ አውቃታለሁ እንጂ የኦርቶዶክስ ማርያም ብዬ እኮ ብጠላ አይገርመኝም። ምክንያቱስ በአንድ እግዚአብሔርን ትፈራለች ጻድቅ ሴት ናት፣ ጌታን በስጋ ወለደች በተባለች በጌታ እናት ስም በማርያም ስም የተጻፈ እንደዚህ አይነት ነውር እኔ አይቻላቅም። ኦኬ።
አይቻልም። ሩህሩህ ናት ብለን ለውሻ በወርቅ ጫማ ውሃ ጠጣች ብለው ሩህሩህ ናት በቃ የጻድቅ ነፍስ ለእንስሳ ይራራል ብሎ የሚለው በምሳሌ ላይ መጽሐፍ መዝኜ ያስኩትኝ። እሺ ማርያም ለውሻ ውሃ ብታጠጣ አይገርምም። ምክንያቱስ የጻድቅ ነፍስ ለእንስሳ እንኳን ቢሆን ይራራል ይላል ምሳሌ ላይ። ኦኬ በዚህ ያስኩት የጌታዬ እናት ማርያም ጻድቅ ሴት ስለሆነች ምዕራፍ 71 ይህንን ምዕራፍ 72 ላይ ሚስጥሬን አትንገርብኝ ብላ ሚስጥሯን የነገረባትን ጎረምሳ ረግማ ሁለንተናውን ወደ ውሻ ቀየረች ይላል። ለውሻ የራራች እናት እንዴት ለፍጡር አትራራም? እሷ ደግሞ ሚስጥሬን አትንገርብኝ ብላ ሄዶ ለአገረ ገዢው ነገረ ይላል። ማርያምን የነገራትን ሚስጥር ለአገረ ገዢው ሄዳ የነገረችው ምንድነው ሚስጥሩ ብለን ስንጠይቅ እዛው ክፍል ላይ መልአኩ ገብርኤል መጥቶ እንዳበሰራት በእግዚአብሔር መንፈስ ቅዱስ ወንድ ልጅን እንደምትወልድ እንደነገራት ይሄ ነው ሚስጥር ብላ የነገረችው። ይሄ አይታወቅም እንዴ? በዓለም ተጽፎ የተገኘ አይደል እንዴ? ወንጌላውያኑ ተቀባብለው የጻፉት አይደል እንዴ? ማርያም ይህን ሲጀምር በግብፅ ሀገር በስደት በነበረችበት ሰዓት ላይ ነው ለአንድ ወጣት ነገረችው። ወጣቱ ደግሞ ሄዶ ለንጉሱ ነገረው። ከዛ ነገሩን ሰማችበት እና ለማንም እንዳትናገር ብዬ የነገርኩህን ሚስጥሬን አውጥታል ብላ እንደ ውሻ ረግማ ገደለችው ይላል። ማነው? አዎ ፈረደችበት፣ ረገመችው፣ ገደለችው ይላል። ታምር 72 ላይ ታምር 71 ላይ ለውሻ ራራች ብላ ያሉንን በእግዚአብሔር መልክና አምሳል የተፈጠረውን አቅፋ ወደ ግብፅ የገባችው አዝላ ወደ ግብፅ የገባችው ልጇ የሞተለትን ሰው ገደለች ይላል። ርኅርኅት ናት፣ ለውሻ ርኅርኅት ናት፣ ለሰው ግን የማትራራነች ብለች የጌታዬ እናት ማርያምን ስሟንማ አታጠፋውም። እሞግታለሁ፣ እውነቴን ነው የምልህ፣ ሱሬህን እስክታወልቅ ድረስ እሞግታለሁ፣ በእውቀት በመረጃ ማለት ነው። እሞግታለሁ ብሎ የሚመጣ ሰው ካለ ይሄ በእኔ እናት በማርያም ስም በእኔ እናት በመስቶት ስም ቢጻፍ ምን ይሰማሃል? የእናቴን ስምማ እንደዚህ አታጠለሽም ብዬ ነው የምልህ። ታዲያ በመስቶት ስም እንደዚህ ጽፈህ እኔ እንደዚህ ከተናገርኩ በጌታ የእናት ስም እንደዚህ ስትጽፍማ አላልፍህም፣ አናልፍህም። ለዚህ ነው ቆጣ የሚያደርገኝ። አይ ተው እንጂ እንዴ ተው እንጂ። ሲጀምር ማርያም ለኦርቶዶክስ ማን ነው ርስትና ጉልት አድርጎ የሰጣት እንዴ? ማርያም እኮ የኔም ነች አይመስልም? ሁሉ ቀን እነሷ ማርያም ብለው ስላሉ የነሱ ብቻ ከቤተሰቦቻቸው የወረሱት የቅቤ ቅል ይመስል የነሱ ርስትና ጉልት አድርገው፣ እኛ ደግሞ ሁሉ ቀን ኢየሱስ ብለን ስንል ኢየሱስ የጴንጤ ብቻ አድርገው እንደሳሉት እኛ ደግሞ ማርያም ብለው ሲሉ የነሱ ብቻ አድርገን መሳል የለብንም። የኔም ናት። እየሰማኝ ነው ወንድሜ? የኔ ቤተሰብ ነች ማርያም። የኔ እናት ናት በጌታዬ። እኔም ማወራው ማርያም ብላ ኦርቶዶክስ ላይ ሳለችዋን አይደለም። እኔም ማወራው የአብርሃም ዘር የሆነችው የዳዊት ልጅ የሆነችው ያቺ 15 ዓመት ልጃገረድ ከመልአክ ድምፅ ሰምታ ጌታዬን በድንግልና የጸነሰችው እሷን ነው ማወራው። አዎ ዳር ትይዛለህ ብራዘርዬ። አንተ ከጎጃም ወይ ከወሎ ወይ ከጎንደር ወይ ከትግራይ ወይ ከኦሮሚያ ወይ ከከምባታ ከሃዲያ ወጥተህ እኔ ላይ አይነን አጉረጥርጠህ እመቤቴ የኔ ነች ብለህ ልጥለህ አንተ ማን ሰጠህ? ለእኔ ማን የከለከለኝ? ማን ነው ሰጪና ከልካይ ያደረገህ? ኧረ ኦርቶዶክሳውያን ሲመጡ ኦርቶዶክሳውያን በማርያም ጉዳይ አትምጡባቸው ይላል። እኔም ጋር እንዳትመጣ